ታቦት የእግዚአብሔር ኃይል ካለበት ለምን ሲሰረቅ ዝም ይላል? ቤቱ ሲረክስበት ውሰደኝ እነዚህ ከሚቀድሱኝ ሌሎች ቢረግሙኝ ይሻለኛል ይላል ታቦቱ። አውጣኝ ከዚህ ቤት ይላል። አንድ ሰው ቢሞት ነፍሱ ከስጋው ብትወጣ የዛ ሰው ነፍስ ተመልሳ ወደ ስጋው ትግባ ተብሎ ቢባል ይሄን ፍርድ የሚሰጠው ማን ነው? ኦኬ ከጴንጤ ድነህ ነው የዘላለም ሕይወት የምታገኘው ማለት ነው? ከጴንጤ ጴንጤ ባለመሆኔ ነው የዳንኩት ስላልከኝ ከጴንጤ ስለ ዳንክ ነው የዘላለም ሕይወት የምታገኘው? አዎ ጴንጤ ቢሆንማ ቀጥታ ሲኦል ነው የምገባው። በስራ ካሁን ጻድቅ ነህ አንተ? ኦርቶዶክስ በመሆኔ ገነት ነው የምገባው ብለኸኛል። ገነት የሚገቡ ሰዎች ደግሞ ጻድቃን ናቸው አይደል ናታ? ኦርቶዶክስ ስለሆንክ ገነት ትገባለህ። ሲደረግላቸው የማይቀበሉ ናቸው ማለት ነው። እስኪ የምናየው ነው ከቅዳሜ በኋላ የምናየው ይሆናል። እና ጸጋ ይብዛላችሁ፣ ተባረኩ። ቴንክ ዩ እህቴ ሃና ኮፒሊንግ ሼር የምታረጉ ተባረኩ። ጸጋ ይብዛላችሁ እህቴ ኤደን፣ እህቴ መሲ፣ ቤካ፣ ወንድምነት ብርኬ፣ ጆን ሲሳይ እንኳን ደህና መጣችሁ። እግዚአብሔር የተመሰገነ ይሁን። እሺ ራይል እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንዴት ናችሁ? በዚህ ያላችሁ ቅዱሳን አባቴ ልጆች ገመዳችሁ በአማረ ስፍራ የወደቀችላችሁ እድለኞች ተባረኩልኝ። ወዳችኋለሁ ሁላችሁም በላይም በታችም ያላችሁ የእግዚአብሔር ሰላምና ጸጋ ይብዛላችሁ። ቢኒዬ ቤት ከ7 ሰዓት ጀምሮ ነበርኩኝ። ያው አልታየውትም እንዴት እንደሆነ አላቅም፣ አስለቅሶኝ ነበረ። ግን አሁን በአጋጣሚ እድል አግኝቻለሁ፣ ደስ ብሎኛል። ከናንተ ጋር ማውራት በቻሌ ከናንተ ጋር እድል ማግኘቴ ጌታ ይክበር፣ ክብር ሁሉ ለእሱ ይሁንለት። ስለ ድቤቱ ጥቂት ብቻ ተናግሬ መውጣት ፈልጋለሁ። የሆነ ውዥንብር ሆኗል በዘመዶቻችን ሰፈር ላይ የሆነ ውዥንብር፣ የሆነ ማንቀጥቀጥና የሆነ ራስን የሚያስት አዲስ በሽታ ገብቷል። ከዛ የተነሳ በየሰዓቱ አትሞስፌር ሲቀያየር እያየን ነው። ጠዋት ላይ ኤርሚዬ ከፍቶ ነበር፣ እነ ቢኒ ነበሩ፣ እነ ዳጊ ነበሩና ሰዎች ሲገቡ የእውነት ነው የምላችሁ ተከታታይ ሰው ገብቶ እድል ሲሰጥ ተከታታይ ሲሳደቡ ነበርና ሪከርድ ባለማድረግ እየቆጨኝ ነበርና ከዛ በኋላ ደግሞ ወደ 6 ሰዓት 7 ሰዓት አካባቢ ሌላ አትሞስፌር ተፈጠረ። ምንድነው ቪዲዮ ቄስ ዲበኩሉ ተስማምቶ አይደለም፣ ቪዲዮ ተቆራርጦ ኤዲት ተደርጎ ነው ተባለና ለምን ኤዲት ከተደረገ ሙሉ ቪዲዮ ያለው ሰው ለምን አልመጣም ታዲያ? ዋይ ለምን በራሱ ቤት ከፍቶ ሙሉ ቪዲዮ አሳይቶ እኛን አላዋረደም? ያንን በዛ መልኩ ሌላ ቤት ላይ ፈትቼዋለሁ፣ ተናግሬያለሁ የራሴን መልስ ምለው። ቀጥሎ ደግሞ እየፈራችሁ ነው፣ እየተርበደብዳችሁ ነው፣ እየተንቀጠቀጣችሁ ነው እያለ አንዱ ቢኒ ቤት ሲናገር ነበር። አይ ቲንክ ሚኪ የሚባል ልጅና እንዳትፈሩ እንዳትቀሩ እያለ ማለት ነውና ምንድነው ይሄን አሁን እኛ ምንባል ሰዎች ነን ከኋላ ያለውን ባክግራውንዱን ስናጠና 3-0 ያፈረጠጠ ያመለጠ የካደ የተርበደበደ ማን ነው? በቃ እዚህ ጋር ወንጌል ያሸነፈው ኤርሚ አይደለም፣ ቢኒ ዳጊ አይደሉም። ወንጌል አርነት፣ እሱ እውነት የሆነው አርነት ያወጣል። ከዚህ የተነሳ ነው እኔ ብዙ ጊዜ ኤርሚ ቤት ዳጊም ሲያወራ ቢኒም ሲያወራ እነዚህ እግዚአብሔር ያስቀመጣቸው ወጣቶች ሲያወሩ ይሄ የጡንቻ ምልክት ወይም ደግሞ ግለሰብን የሆነ ማተለቅ ነገር አታድርጉ። በጌታ ፊት ክብሩን ጌታ ይውሰድ። መጸለይና ክብሩን ለጌታ መስጠት ነው ከኛ የሚጠበቀው ነገር ብዬ ነው ማስበው። እንግዲህ ያቺ ስዕል ከተቀደደች ሰዓት ጀምሮ እግዚአብሔር ሪቫይቫል ሊያደርግ አስቦ ይሄ በዚህ ሚዲያ ይሄ ነገር ተነሳ። በቃ ዛሬ እግዚአብሔር እድል ሰጥቷል፣ ሪቫይቫል አድርጓል። እነዚህ ወጣቶች እነዚህ ወንድሞች ተሰጥቷል። በኢየሱስም ግሳግስ ይደፋል፣ አተላ ይደፋል እኮ ብላችሁ ይሄ እጅ ያለ ሰዎችን የያዘ ተረተረትና ባህል በኢየሱስ ስምና ስልጣን ይደፋና ወንጌልና ወንጌል ብቻ ይቀጥላል። ምድር እግዚአብሔርን በማወቅ ትጠቀልላለች። ስለዚህ እኔ የሆነ ቪዲዮ ሰርቼ ነበር አሁን ከ2 ቀን 3 ቀን በፊት የሰራሁት ነጠላ ለብሼ ኦርቶዶክስ መስዬ ነውና በቃ በጣም
እያለቀስኩ ዲቤቱ ቢቀርብንስ ተዋረድን እያልኩ ነበር የሰራሁት። የኦርቶዶክሶችን የልብ ትርታ አየሁበት። በቃ እውነትሽን እኮ ነው እህቴ፣ ተዋረድን፣ እንደዚህ ሆነን እኛ ምንም አናቅም እኮ። እስቲ ግቡና እዩት። በጣም ያሳዝናል። የእውነቴ ነው የምላችሁ ወገኖቼ፣ ያሳዝናሉ። አብልጡ። በቃ አሁን የምህረት ደጅ አልተዘጋችም፣ ክፍት ነው፣ ግን የሚዘጋበት ጊዜ አለ። እግዚአብሔር እንዳንቺ አይደለም ልትሉ ትችላላችሁ። እግዚአብሔር ከእኔ በላይ ነው። ሲኦልን ያዘጋጀሁት እኔ አይደለሁም፣ እነ ኤርምያ አይደሉም። እግዚአብሔር ራሱ በእጁ ነው ያዘጋጀው። ሳትወድ በግድ ፍየል ተብለህ በግራ ቆመ ወደ ሲኦል ትገባለህ። የዘላለም እንባ፣ የዘላለም ለቅሶ፣ ጥርስ ማፋጨትና ትል የማያንቀላፋበት ውስጥ ትገባለህ። መዳንና ማምለጥ በክርስቶስ ኢየሱስ ብቻ ነው፣ ነገር እንዳላበዛ። ስለዚህ እንደዚህ ነው የምናደርገው። እኛ እንጸልያለን። ኢያሱ ሲዋጋ ሙሴን እጁን ይዘው እንደጸለዩ እነዚህ ወጣቶች በእግዚአብሔር ፊት ሲቆሙ እግዚአብሔር ወክለው ነው። ክብሩን ለእግዚአብሔር ስጡ፣ ለሰው አትስጡ። ኤርሚን ያቆመ እግዚአብሔር ይባረክ። ዳጊን ያቆመ እግዚአብሔር ይባረክ። ቢኒን፣ ብሩኬ፣ ሌሎችን ያቆመ እግዚአብሔር ይባረክ እያለን ክብሩን ለእግዚአብሔር እንስጥ። በጣም ወዳችኋለሁ፣ አመሰግናችኋለሁ። ተባረኩልኝ። ሂዱ፣ አትያዙ፣ አትከከሉ። እግዚአብሔር ሞገስ ይስጣችሁ፣ ይረፍባችሁ። የእግዚአብሔር ልብ ይረፍባችሁ። እንደ ዳዊት የእሴይን ዳዊትን አገኘው እንዳለ እንዲሁ እግዚአብሔር ከላይ ሆኖ በኢየሱስ ስም እከሌን አገኘው ይበላችሁ። በኢየሱስ ስም እወዳችኋለሁ። ተባረኩልኝ። ተባረኪ ሪቾ፣ ጌታ ዘመንሽን ይባርክ። ከታች ኮሜንት ላይ አበደች የሚል ኮሜንት በተደጋጋሚ ሲጽፉ ነበር። አዎ አብደናል፣ ምንም እኮ ጥያቄ የለውም። በክርስቶስ ፍቅር ያበድን ሰዎች ነን። በጨለማ ውስጥ ያላችሁ እናንተን ደግሞ ወደ ብርሃን እንድትመጡ ካላችሁበት ስፍራ ወደ ህይወት እንድትመጡ በዚህ አይነት መልኩ ጥሪ እናደርጋለን። ምንም ጥያቄ የለውም እኮ አብዳችኋል እንዴ? በሚገባ ይሄ ፍቅር ካላሳበደ ታዲያ በምን ታብዳለህ? በምን ታብዳለህ? በሆነች ሴትዮ ፍቅር ታብድ የለ እንዴ? ወዳጅ አንተ በሆነ ሰውዬ ፍቅር ታብጅ የለ እንዴ? አንቺ ዘላለማችን የቀየረ ንጉስ ነው ኢየሱስ። በዚህ ፍቅር ካላበድን ታዲያ ለማንስ እናብዳለን ታዲያ? በዚህ ካላበድን? አዎ ምንም ጥያቄ የለውም። ካያችሁን እንደዚህ ስንሆን አብደን ነው። ትክክል ነው። በክርስቶስ ፍቅር አብደን ነው። ትክክል ናችሁ። እዚህ ላይ ትክክል ናችሁ። ተባረኩ። ኤርሚሻ ምናልባት ያው ሰሞኑን እንደምታውቀው ጾመ ጽጌ ላይ ነው ያሉትና ነይ የሚሉበት ወቅት ነው። ምናልባት እሱ ርዕስ ማድረግ እንችላለን። ልጇን አቅፋ እንድትመጣ የሚጠሩበት ጊዜ ነውና ይሄ ርዕስ መሆን ይችላል የዛሬው ርዕሳችን። የላከልኝ አይ ቲንክ ወንድማችን ትዝታው አስቀምጦ እሱ ላይ የተናገረበትን ነው። ሙሉን ግን ቪዲዮ ፈልገዋለሁ። ብዙ ጊዜ አሁን ሲሰረቅ ዝም ይላል። እሺ ታቦት የእግዚአብሔር ኃይል ካለበት ለምን ሲሰረቅ ዝም ይላል? ቤቱ ሲረክስበት ውሰደኝ፣ እነዚህ ከሚቀድሱኝ ሌሎች ቢረግሙኝ ይሻለኛል ይላል ታቦቱ። አውጣኝ ከዚህ ቤት ይላል ታቦቱ ራሱ። ጌታ ሆይ እንድሰረቅ አርገኝ ብሎ ወደ እግዚአብሔር ያመለክታል። እሺ እንደዚህ አይነት ብዙ ቀልዶች ነው ያሉት። ኤኒዌይ አንድ ሰው ቢሞት ነፍሱ ከስጋው ብትወጣ የዛ ሰው ነፍስ ተመልሳ ወደ ስጋው ትግባ ተብሎ ቢባል ይሄን ፍርድ የሚሰጠው ማን ነው? እታች ኮሜንት ላይ ጻፉ። ፍርድ የሚሰጠው አንተና አንቺ እኔ ነኝ ወይስ ነቢያት፣ መላእክት፣ ማርያም? ማን ነው የሚሰጠው? ነፍስ ወደ ሰው የወጣች ነፍስ ወደ ሰው ትመለስ ብሎ ፍርድ የሚሰጠው ማን ነው? ነፍሱ ከሰውየውም ትውጣ ወደ ሰውየውም ትመለስ ብሎ በተለይ ነፍስ ተመልሳ ስለመግባት። እሺ ገጽ 311 ምዕራፍ 85 ታምረ ማርያም ያው በእመቤታችን ያደረገችው ታምር ይሄ ነው ብሎ ይላል። ስሙ ገርዳን የሚባል አንድ መነኩሴ ነበረና በዓለማዊነት ሳለ በፍጹም ልቦናው አባ ያዕቆብን ይወደው ነበር። ለመንገድ የሚያሻውን ሁሉ አዘጋጅቶ ለመፈጸም ከፈጸመ በኋላ
ይሄድ ዘንድ በተነሳ ጊዜ ሚስቱን ሸኘችው። ሚስቱም ስትሸኘው ስጋዊ ፍቃድ ድል ነሷቸውና ከሳቸው ጋር ተኝቶ በግብር ተገናኟት። ከወዳጆቿ ጋራም ሄደ። ከሚስቱ ጋር ነው እንግዲህ በግብር የተገናኛት። መብቱ ነው። መብቱ እኮ ነው እንድብዬ እዚህ ቤት ግን መብት አይደለም ተብለም ተባለው። መብቱ ነው። ከሚስቱ ጋር ሊሄድ ነው። ወደ ሩቅ ሀገር ሊሸናኙ ነው። እየሸኘችው ነው እንዴ? ከፈለገ መብቱ እኮ ነው። የሚሄድበትን መንገድ ራሱ 1-2 ሳምንት አዘግይቶ ከሚስቴ ጋር ተኛለ ብሎ መብቱ የተከበረ ነው ከሚስቱ ጋር እስከሆነ ድረስ። ኦኬ። የዘጠኝ ቀን መንገድም ያህል ከማደሪያው በራቀ ጊዜ የበጎ ስራ ጠላት ሰይጣን በሊቁ በአባ ያዕቆብ አምሳል ተገልጾ አባላ ዘርህን ካልቆረጥህ እግዚአብሔር ኃጢአትህን ይቅር አይልህም አለው። ኃጢአቱ ምን ነበረ? ከሚስቱ ጋር የግብረ ሥጋ ግንኙነት አድርጎ መጣ። ሚስቱ ስትሸኘው ስጋዊ ፍቃድ ድል ነሳቸውና ስጋዊ ፍቃዱ ተነሳሳበት ማለት ነው። ከሷ ጋራ ተኝቶ ደግ አረጋ። ክብር ለመድኃኔዓለም ይሁን። ከሚስቱ ጋር እኮ ነው የተኛው። ከባልሽ ጋር ከተኛሽ ክብር ለመንፈስ ቅዱስ ይሁን። በእውነት እግዚአብሔር እኮ ነው እንደዚህ እንትን አድርጎ ይሰራል። ከሚስቱ ውጪ ነው የተከለከልከው። ከለውጥም እንዳትሄድ ሌላ ቦታ ላይ እንደዚሁም ደግሞ ያገሩን ሴት ሁሉ እንትን እንዳትል ማለት ነው። አንድ ለአንድ ግን ከገባ ሚስትና ባል ከሆናችሁ ተፈቅዶልሃል። ሰማይ ቲክ አድርጎልሃል። ስጋዊ ፍቃድ አሸንፋቸው ከሷ ጋር ተኝቶ በግብር ተገናኝቷት ከወዳጆቹ ጋር ሄደ። ሲጨርስ ማለት ነው። ምኑ ነው ኃጢአቱ ታዲያ? ምንም ይለ ጽድቁን ኩነኔውን ጽድቅ አድርገው የጻፉበት መጽሐፍ ነው። እሺ የዘጠኝ ቀን መንገድ ያህል ከማደሪያው በራቀ ጊዜ የበጎ ስራ ጠላት ሰይጣን በሊቁ በአባ ያዕቆብ አምሳል ተገልጾ ይላል። አየህ፣ በመነኮሳቱ ነው። ሰይጣን መነኩሴ እየተመሰለ ነው የሚመጣባቸው ማለት ነው። ምንድነው ይሄ መጽሐፍ ሊያስተምረን የፈለገው? አንቺ ከባልሽ ጋር የግብረ ሥጋ ግንኙነት እንዳታደርጊ እግዚአብሔር ከልክሏል እንዴ? ከስላሴ መንግስት እንደዚህ አይነት ትእዛዝ ወጥቷል እንዴ? በፍጹም። ከባልሽ ጋር የፈለግሽውን ማድረግ ትችላለሽ። ከሚስት ጋር የፈለግከውን ማድረግ ትችላለህ እኮ ነው ብዬ የእግዚአብሔር የአምላካችን ቃል የሚናገረው እውነት ይሄ ነው። ኃጢአትህን ብሎ አለው። ከዛስ ቆረጠው። ቁረጥ አለው። ያን ጊዜ ሾተሉ ከፎቶ አውጥቶ አባላዘሩን ቆረጠበት። ሰይጣኑ ብለው መነኩሴው ማለት ነው። ሰይጣኑ መነኩሴ ሁለተኛም በአንገቱ ላይ አድርጎ አንገቱን ቆረጠና በደም ተለውሶ ወደቀ፣ ገደለው ማለት ነው። ወዳጆቹም በደም ተለውሶ ባዩ ጊዜ እነዚህ ሰዎች ገንዘቡን ሲሉ ገደሉት እንዳይሏቸው ፈርተው ከሱ ሸሹ። ከሞተም በኋላ የሰይጣን ሰራዊት ነፍሱን ከበቧት። ነፍሱን ስለከበቧት ደስ እያላቸው በመንገድ ላይ ሲሄዱ ወደ ሊቀ ጳጳሳት ቅዱስ ጴጥሮስ ቤተክርስቲያን ደረሱና አባ ያዕቆብን ከሐዋርያው ከጴጥሮስ ጋር አገናኛቸው። እንዲህ አድርጋችሁ የዚህ ሰው ነፍስ ለምን ተቆራኛችሁ አላቸው። ኃጢአት እንደሰራ ዳግመኛ ነፍሱን እንደገደሉት ነገሩት። ምን ነበር ኃጢአት የሰራው ሰውዬ? ከሚስቱ ጋር የግብረ ሥጋ ግንኙነት ማድረጉ በኦርቶዶክስ ኃጢአት ነው። በእኛ በጴንጤዎችና መጽሐፍ ቅዱስ ጽድቅ ነው። ከሚስት ጋር ይሁን እንጂ ጽድቅ ነው። ከሚስት ጋር ከባልሽ ጋር ይሁን እንጂ ታለምዬ ሰማይ ራይት አድርጎታል። ሌላ ጋር እንዳተርመጠመጡ ብቻ። ከምንጭ ጠጣን የተባልከው በቃ የሰጠ ምንጭ ካለ ጠጣ። ከፈለክ ጠዋት፣ ከፈለክ ማታ፣ ከፈለክ ቀን መብትህ ነው። ሌላ ጋር አትልከስከስ። ሌላ ጋር እንዳትልከስከሽ። ይሄ መድኃኔዓለም የሚወደውን ይወዳል እንላለን፣ የማይወደውን አይወድም ነው የምንለው። ከዛስ ሊቀ ያዕቆብም እናንተ እኔን መስላችሁ ነግራችሁት ስላሳታችሁት ሰይጣኖቹ ነው የሚያወራቸው። እርሱ ለእኔ ስለመታዘዙ ይህንን ስራ ሰራ።
እኔም አምላክን ወደ ወለደች በድንጋሌ ሥጋ በድንጋሌ ነፍስ ወደ ጸናች ክብርት እመቤታችን ልውሰድላችሁና እሷ በእናንተና በእኔ መካከል ትፍረድ አላቸው። መነኩሴ ወደ ማንም ይወስደው በእኔና በእናንተ መካከል ማርያም እንድትፈርድ ብለዋል ማለት ነው። ፈራጅ እግዚአብሔር አይደለም ማለት ነው። ያን ጊዜ ንጽሕት ድንግል የምትሆን ወደ እመቤታችን ሄዱና መላእክትና ጻድቃን መጡ። ዳግመኛ ምእመናን መጡ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም ነፍሱ ዳግመኛ ወደ ሥጋው ትመለስ ብላ ፈረደች። ይህን ፍርድ ማን ነው የሚፈርደው? ነፍሱ ዳግመኛ ወደ ሥጋው ትመለስ ብላ ፈረደች። ማርያም ይህን ትችላለች? ለዘላለም አትችልም። የጌታችን እናት ይህን ትችላለች? አትችልም። መላእክት ይህን ይችላሉ? አይችሉም። ጻድቃን፣ ነቢያት፣ ሐዋርያት ይችላሉ? አይችሉም። የሚችል ማ ብቻ ነው? ነፍስን የፈጠረ በዘፍጥረት መጽሐፍ ምዕራፍ 2 ቁጥር 7 ላይ እግዚአብሔር ሰውን ከምድር አፈር አበጀው የሕይወትን እስትንፋስ በአፍንጫው አለበት ሰውም ሕያው ነፍስ ያለ ሆነው ይላል እና ነፍሱንም ታወጣለህ ወደ ምድርም ይወጣሉ ይላል ማነው ይገባሉ ይላል። ነፍሳቸውንም ታወጣለህ። ከዛስ ከመለሰም እግዚአብሔር ነፍስን መልሶ ትግባ ትምጣ እንደገና በሕይወት ይኑር ብሎ ሊል ይችላል። ማርያም ግን ነፍሱ ዳግመኛ ወደ ሥጋው ትመለስ ብላ ፈረደች። ይህ ስልጣን ተሰጥቷታል? አልተሰጣትም። እግዚአብሔር ነፍስን የማስወጣትና የማስገባት ሰው ከሞተ በኋላ ነፍሱ ትመለስ ብላ እንድትፈርድ ጌታ ሰጥቷል? ፈራጅ ነች፣ አይፈረደች ነው። ለመነች አይደለም። ነፍሱ ወደ ሥጋው ትመለስ ብላ ለመነች፣ ወደ እግዚአብሔር ማለደችለት አይደለም። ፈረደች ይላል። ፍርዴ ማን ነው? የጌታ። ያም ሰው ያለ መከራና ያለ ድካም በዚያን ጊዜ ድኖ ተነሳ። ነገር ግን የሾተሉ ሥጋው ፍለጋ አልጠፋም፣ አባላዘሩም አልተመለሰለትም። የታቦቱ ለቅዳሜ ቆይ አይመስላችሁም? የታቦቱ ብሩክ የምትሉት ነገር ካለ እዚህ ላይ ማለት ትችላላችሁ። ካልሆነ ወደ እንዘ ተሐቀፍዮ ለሕፃንኪ ድንግል ማይለተ ጽጌ አይደል? አንድ ወረብ ነበረ። እኔም ድሮ ወርበው የነበረው ቆይ እስቲ ለሕፃንኪ ጽጌ ጻዕዳ ነው። እንዘ ተሐቀፍዮ ለሕፃንኪ ጽጌ አንድ ወረብ አለ። በተለይ አንድ አብሮ አደጌ የሆነ አሁን መርጌታ ነው እሱ። ከእሱ ጋር የሆኑ ዘመናት ስናዜመው ነበር። ወረብ ቶሎ ለመመለስ ወረብ ተመልሱ ተብለን ሳይሰጠን ከሽማግሌዎች ሁሉ ቀድመን እንቀበልና እንመልስ ነበረ። ኦኬ ያው በማህሌተ ጽጌ ነው። ሰቆቃወ ድንግል ላይ ነው ያለው ቃሉ እሱ። አክሊለ ጽጌ ይሁን ወይ እንዘ ተሐቀፍዮ አይደል ነው ግን እናውራበት ብለህ ካልክ ለሕፃንኪ እንዘ ተሐቀፍዮ ለሕፃንኪ ድንግል አይደል? ልጅሽን ታቅፈሽ ነይ እያሏት ነው አይደል? በየዓመቱ መስከረም እስከ ህዳር 6 ከነ ሕፃንሽ ጀምር ነይ ይላሉ። ኢየሱስ አሁን ሕፃን ነው ወይ ነው ጥያቄው። ብርክዬ ቤቱን ምራው እንዳልኩ ቁርሴ እዚህ መጥቷል ብላና እንትላለን። ተባረኩ። ጸጋና ሰላም ይዛላችሁ። ታብና ኮፒሊንግ ሼር አድርጉት። 1100 ሰው ያለው እዚህ ቤት ከመጣችሁ ወንድሞች እናቶች፣ በተለይ የወንጌል አማኞች የምትተባበሩን ከሆነ ታብና ኮፒሊንግ ሼር አድርጉት። ኦኬ ያለ መረጃ ምንም አናወራችሁም። ጌታዬ ኢየሱስ ምስክር ነው። መጽሐፍ ቅዱስን ካነሳን የአምላካችን እግዚአብሔርን ቃል ብሉይና አዲስ ኪዳንን በውስጣችን በተቀበልነው በጌታ በእግዚአብሔር በመንፈስ ቅዱስ ኃይል እንሰብካለን። መጽሐፍቶችን ንጽጽሮች ካወጣን እናሳያለን። ሐሰትን ካጋለጠን እናሳያለን። እንደዚህ ካሜራ ከፍቼ ፍሬ ከሌለው ከጨለማው ስራ ጋር አትተባበሩ ይልቁንም ግለጡት ብሎ እንዳለ መገለጥ አለበት። ለብዙ ዘመን ቅድም እህቴ ራሔል እንዳለችው ለብዙ ዘመን የተዳፈነ ነገር አለ። መገለጥ አለበት። ብራዘር መገለጥ አለበት። መገለጥ አለበት። ንጹህ ያልሆነ ነገር ካለ መውጣት አለበት። ደግሞም አለ የእግዚአብሔር ያልሆነው ነገር በልጆቻቸው ወላጆች በልጆቻቸው አይምሮ ላይ የዘሩት ከልጅነታቸው ጀምረው
ሰይጣን የዘራባቸው ከልጅነታቸው ጀምረው አብ ያልተከለው ስንት ነገር አለ መሰለ በሰው ህሊናና ልብ ውስጥ። በእግዚአብሔር እውቀት ላይ የተነሳ የሰው ሀሳብ መፍረስ አለበት አይደል? አዎ ቅዱስ ጳውሎስ እኮ አፍርሱት እኮ ነው ያለው። አይምሮን ሁሉ ለክርስቶስ ለመታዘዝ እንድናደርግ በክርስቶስ ኢየሱስ ወንጌል አስቀድሞ እነዚህ ተረታ ተረቶች በእግዚአብሔር ቃል መዶሻ መፈረካከስ አለባቸው። ከየት? ከሰው ልብና አይምሮ ውስጥ በእግዚአብሔር ቃል ሰይፍ መቆራረጥ አለበት። ከየት? ከሰው ልብና አይምሮ ውስጥ። ይሄ ልንሰራ ነው የመጣኑ። ተባበሩን ወንድሞች እናቶች፣ እዚህ ያላችሁ ማለት ነው። አሁን ታብታቡን 1 ሚሊዮን ማስገባት ትችላላችሁ ወንድሞች እናቶች። ምንም ስክሪኑ አሁን እዚህ እኔ የማሳያችሁ ስክሪኑ ላይ ብቻ አድርጋችሁት ታብ ስታደርጉት ስክሪኑን ስትነካኩት ከላይ ተናገሩ እውነቱን ብሎ የሚለው ጋር 329 ሺህ ይታያችሁ የለ እሱ ወደ 1 ሚሊዮን ይገባል ማለት ነው። ቁርሴን ልብላና እንቀጥላለን። ብዙ ጊዜ እንደዚህ እያገለገልኩ በጣም ከስጋ ድካም የተነሳ የምታገለግሉ ሰዎች ታውቃላችሁ። እህል መብላት ያቅተኛና ራቴን እንደሚገባ አልበላሁም። ራበኝና አሁን ቁርስ ልብላ ብዬ ነው። ታብታብ አድርጉት ወገኖች እና ሼርም አድርጉት። ብርኬ የቤቱ ምራው ጸጋና ሰላም ይብዛላችሁ። ማውራት እንችላለን። ልፈልጌ ነው መቀጠል እችላለሁ። ንብነት 16600 እንቀጥላለን ማለት ነው። እንቀጥላለን። ኦርቶዶክሳውያን ቁጥር ጻፉልን። በዚህ ርዕስ እናወራለን። ለምንድን ነው የምትመጣው? ከየትስ ነው የምትመጣው? መጽሐፍ ቅዱሳዊስ ነው ወይ? ይመጣል ተብሎ የተጻፈው ማን ነው? እንግዲህ ጌታ እንደሚመጣ ታውቃላችሁ ኦርቶዶክሳውያን። ከማታውቁ ከሆነ እሱን ዛሬ እንነግራችኋለን። የሚመጣው መጽሐፍ ቅዱስ የነገረን ጌታ ኢየሱስ ክርስቶስን ነው እንጂ ፍጡራን ይመጣሉ ተብሎ አልተጻፈም ማለት ነው። እንግዲህ አንድ ሰው ቦታ አለቃለን ለኦርቶዶክሳውያን ማለት ነው በእኛ መካከል። ብሩክ እኔ ለቀም አስገባ። እሺ ጆኒ ተባረክ ወንድም አለም፣ ጌታ ዘመንን ይባርክ። እሺ በዚህ ርዕስ እንቆያለን ማለት ነው። ተባረክ ጆኒ። እሺ ቁጥር ጻፉልን። እሺ ገስት ሳይሆን ቁጥር ጻፉልን እናስገባችኋለን። ኦክቶበር 7 አሁን ስምን ቀይረ መተህ ከምትደክም ለምንድን ነው በስም የማትመጣው? ኤርሚ ታውቀዋለህ አይደል? እንትና የሚባል ሰው ማን ነበረ? እኛ ጋር የቆየ ልጅ አለ መጥቶ ስሙ ጠፋብኝ መሰለኝ። ሳስታውሰው እነግርሃለሁ። ቁጥር ጻፉልን አገልጋዮች ካላችሁ። ፋሲል የሚባል ልጅ ታውቀዋለህ? ኤርሚ ፋሲል የሚባል ልጅ እሱ ነው አሁን ኦክቶበር 7 ብሎ ቀይሮ እንደዚህ የሚደክመው ማለት ነው። ፋሲል የሚባል ልጅ ድሮ ጀምሮ እሱ ነው አሁን ኦክቶበር 7 ስማቸውን እየቀየሩ ይደክማሉ። ይኸውልህ ፋሲል ነው ወይስ ኦክቶበር 7 እንትና ሳይሆን አይቀርም? በቃ የእስራኤሉ ማን ነው? አይ ፋሲል ነው። ቀደም ሙስሊሞች ሲወያይ ሰምቼው ነው። ሙስሊሞች ጋር ገብቶ ሲወያይ ነበር ሰምቼው ነው። ኤርሚ ኦኬ እሺ ቁጥር የጻፋችሁ ሰዎች አስገባችኋለሁ። ኦርቶዶክሳውያን ብቻ መሆን አለባችሁ። እሺ ልኬልሃለሁ ወዳጅ ላገባ ልኬልሃለሁ። ዳጊሻ እየሰማኝ ከሆነ ልኬልሃለሁ። እኔም ሜሴጅን ያው ዳጊ ተባረኩ። ቀጥል ብርኪ። እሺ ኤርሚ እንኳን ደህና መጣህ። እሺ ስጨርስ ትገባለህ። ጩኸ ማለት ነው። እንደዛ ይሻላል ወይ አጫጩኸ ማለት ነው። እሺ ኪነ ጥበብ እንኳን ደህና መጣህ። ኪነ ጥበብ አለክ? አለው። እንዴት ናችሁ? ኔትወርክ ካስወጣኝ መልስ ታስገባኛለህ። እሺ ከየት ቤተ እምነት ነህ? ከኦርቶዶክስ ቤተክርስቲያን። ዛሬ እንግዲህ ርዕሳችን በኢትዮጵያ ኦርቶዶክስ በዚህ ሰዓት ማርያምን ከነ ልጅሽ ነይ ብላችሁ የምትጠሩበት ወቅት ነውና ይሄ መጽሐፍ ቅዱሳዊ ነው ወይ የሚል ርዕስ ነው ይዘን
ይሄ መጽሐፍ ኦኬ ርዕሱ ከመጀመሪያ ካነበበው አይሻልም? አንዴ አስገቡት፣ ችግር የለውም። ይግባ ዲያቆኑን አስገቡት መልሳችሁ፣ ችግር የለውም። እሺ ምን አልክ ኪነ ጥበብ? ርዕሱ መጀመሪያ ካነበባችሁት አይሻልም? ከዛ ደግሞ ወደ ነይ ማርያም የሚለውን ቀጥላለን። ካነበባችሁት እየሰማው ስለነበረ ገስት ላይ ነበርኩኝና አብጦ ከሚጨነቅ ይግቡና ይተንፍሱ። እንደዚህ ከቀሎት ያድራል። አሁን ይሄ ሰውዬ ከዚህ በኋላ ቀሎት ነው የሚያድረው። እድል መስጠት መቻል አለብን። ለምን ታፍኖ ይተኛ? ታፍኖ ለምን ይሞትና ይግቡና ቀለል ብሏቸው ከዛ ይተኛሉ። ጥሩ ነው። እንደዛ መሆን መቻል አለበት። እሺ ቢኒ እንኳን ደህና መጣክ። ቢኒ አለክ? ሚዩትነ የማትመልስልን ከሆነ ትወርዳለህ ማለት ነው ወዳጄ። እሺ አትላክ ማለት ነው። ከዚህ በኋላ ኔትወርክ ስላልሆነ ሚዩት አድርገን ቁጭ አልገው አትላክ። ከዚህ በኋላ ሌላ ኦርቶዶክሳዊ ማውራት የሚችል ኦርቶዶክሳዊ ምቹ ቦታ ያለ ለምናነሳው ጥያቄ መመለስ የሚችል በተለይ ደግሞ የቤተ ክርስቲያን አገልጋይ ቢሆን ጥሩ ነው። ማውራት የሚችል ምቹ ቦታ ያለ ሰው ይግባ። ክርስቲያኖች ከገስት ላይ ውረዱ። እናንተ ደግሞ ክርስቲያኖች ከገስት ላይ ውረዱ። ማውራት የሚችል በተለይ አገልጋይ ካለ ነው የምንፈልገው። አገልጋይ የሆነ የቤተክርስቲያኒቱ አገልጋይ የሆነ ሰላም እንዴት ናችሁ? እንኳን ደህና መጣ። እንኳን ደህና ቆያችሁ። ብሩክ እሺ ከየት ቤተ እምነት ነህ? ከኦርቶዶክስ አገልጋይ ነህ? ያው በቤተ ክርስቲያን ያደግኩት አሁን አገልግሎት ላይ ባልሆንም እሺ በቤተ ክርስቲያን ያደግኩት። ርዕሳችን ልጅሽን ይዘሽ ነይ የሚል ዜማ አለ። በዚህ ሰዓት የሚዜም በኢትዮጵያ ኦርቶዶክስ ማለት ነውና በጽጌ ጾም ሰዓት ማለት ነው። ይሄ ትምህርታችሁ ይሄ ልምምዳችሁ መጽሐፍ ቅዱሳዊ ነው ወይ የሚል ነው የዛሬው ርዕስ። ልጅሽን ይዘሽ ነይ ማስታወቂያ እየተሰራ ነው ማለት ፖስተሩን እየሰራው ነው። ዳግሻ ሜሴጅን እንዘ ተሐቀፍዮ ለሕፃንኪ ነይ ማርያም እንዘ ተሐቀፍዮ ለሕፃንኪ ድንግል ነይ ማርያም ብሎ የሚለው ማለት ነው። ሕፃኑ ልጅሽ ይዘሽ ነይ ማርያም ነው እያለች ያለችውና ይሄ መጽሐፍ ቅዱሳዊ ትምህርት ነው ወይ? አንደኛ የሚታቀፍ ሕፃን አለ ወይ በዚህ ሰዓት? ሁለተኛ ደግሞ ነይስ ልትባል ትችላለህ? ኪነ ጥበብ አንዴ ሚዩት አድርግልን እሺ፣ እድል ሲሰጥ ታወራለህ። እሺ ነይስ የምትባል ማርያም አለች ወይ ነው። በዚህ ርዕስ ለማውራት ፈቃደኛ ከሆንክ ያው ከወንድሞች ጋር እድል ሰጥና ታወራለህ ማለት ነው። ኦኬ አሁን መጽሐፍ ቅዱስ ላይ መረዳት ያለብን ነገር እያንዳንዱ ነገር ለመዋይ ዝግጁ ነህ አይደል? መጀመሪያ ለመዋይ ዝግጁ ነህ በዚህ ርዕስ? ያ እሺ ቤካ አለክ? ምን አልከኝ? አይ ቆይ አንተ ነህ ቤካ አለክ? ኦኬ ዜድ አለ አይደል? ተቀበለው። ሩኬው አንተው ቀጥል አባኩ። እሺ ቀጥል። እሺ እኔ ልቀጥል? አዎ ቀጥል። እሺ መጽሐፍ ቅዱሳዊ ነው ወይ? አንድ ማንሳት የምፈልገው ነጥብ እያንዳንዱ ማድረግ የሚገቡን ነገሮች መጽሐፍ ቅዱስ ላይ እያንዳንዷ ነገር ተጽፋ አይደለም ያለችው። ማለትም እያንዳንዱ እንድንተገብረውና ለምሳሌ አሁን ክርስትና በአጠቃላይ ወይም መጽሐፍ ቅዱሳዊ መርሆን የሚከተሉ ሰዎች እንዲያደርጓቸው እያንዳንዱ ነገር በተናጠል ተጽፎ አይደለም ያለው። ገብቷል አይደለ? ልጅሽን ታቅፈሽ ወደኛ ነይ ሲል ብሎ ዘማሪው ሲዘምር ግዴታ አሁን እናንተ በወንጌል አማኞች ነን የምትሉ ሁሉ ብዙ የምትዘምሯቸው መዝሙሮች አሉ ቃል በቃል መጽሐፍ ቅዱስ ላይ ያልተጻፉ ማለት ነው።
ቆይ ችግር የለውም። የኛን ታነሳና ይሄ ትክክል አይደለም ትለናለህ፣ ፈቅድልሃለሁ። አናሎጂውና እኮ ፈቅድልሃለሁ። ይሄ ትክክል የእናንተ ይሄ ማለታችሁ ትክክል አይደለም ትለኛለህ። አሁን እናንተን እንጨርሰውና ከዛ መልስ ከሌለው ይሄው እናንተም እኮ እንደዚህ ግን ብላችኋል ትለኝና እንመለከተዋለን። ችግር የለም። ቃል በቃል መጽሐፍ ቅዱስ ላይ የተጠቀሰ ነገር የለም። ይህንን በድፍረት መናገር እችላለሁ። ምክንያቱም ቃል በቃል መጽሐፍ ቅዱስ አይደለም ማለት ነው። እኛንና እናንተን እንኳን በሚያዋስኑን የአዲስ ኪዳን መጽሐፍት ስለ ማርያም ብዙ የተገለጹ ነገሮች የሉም። ገብቷል አይደለ? ግን እንድናከብራት የተገለጹ ፓርቶች አሉ። እናንተ ማትቀበሏቸው ብዙ ደግሞ ቤተ ክርስቲያን ያዘጋጀችልን ብዙ መጽሐፍት አሉ፣ ድርሳናት አሉ፣ ብዙ ገድላት አሉ። እነዛ ላይ የተጠቀሱ ነገሮች አሉ። ገብቷል አይደለ? እነሱን እንድንከተል እና አሁን የተናገርኩት ላይ እመጣለሁ። መጽሐፍ ቅዱስ አይደለም ነይ መባሉ ትክክል አይደለም ማለት ነው። መጽሐፍ ቅዱስ ካልሆነ መጽሐፍ ቅዱስ ላይ ቃል በቃል አልተጻፈም ማለት ትክክል አይደለም ማለት አይደለም። ሐሳቡ ሳለ ቃል በቃል መጽሐፍ ቅዱስ ላይ ባይጻፍ እንኳን ነይ ብለን እንድንጠራት የሚያስችል ሐሳብ አለው መጽሐፍ ቅዱስ። በነገራችን ላይ ነይ ብለን ስንጠራት እሷ ወይ ከኃጢአታችን ስለምታድነን ወይ የሆነ መለኮታዊ ነገር ስላላት ምናምን አይደለም። ምክንያቱም እዚህ ጋር ያከበረን ያለነው ልጇን ነው። እዚህ ጋር ያከበረን ያለነው ልጇን ነው። ገብቷል አይደለ? ስለሱ አይደለም የተዘመረው። አንዴ ለምንድን ነው መጠሯት ብዬ ስጠይቅ በዚህ ምክንያት ነው ትለኛለህ። አሁን እሱ አይደለም ጥያቄ። የኔ ጥያቄ ቃል በቃል እንኳን ባይጻፍ እሷን ነይ ብለን እንድንጠራት የሚያስችል ሐሳብ አለው ወይ መጽሐፍ ቅዱስ? እንዴ ክርስቶስ እኮ ሲሰቀል እነሆ ልጅሽ እነሆ እናትህ ብሎ ትልቅ አደራ ሰጥቶ ሄዶ እኮ ለእናቱ ነው አይደለ? በንጽህናዋ በድንግልናዋ ወደዚህ ዓለም የመጣባት ንጽሕት ቅድስት ድንግል ማርያም ኃላፊነቱን የሰጠው ለሷ ነው። መስቀል ላይ እንኳን ማን የሰጠው? ራሱን አሳልፎ ሲሰጥ ማለት ነው። ማን የሰጠው? ጌታችን ነው። ለማን የሰጠው? እነሆ ልጅሽ እናት አድርጎ የሰጠን በጊዜው ያዕቆብን ነው መሰለኝ። እነሆት እናትህ ብሎ ወደ ማርያም ነበር ሲያሳየ ነበር። እሺ ለዮሐንስ ማለት ነው አይደል? ለዮሐንስ እሺ ምን ያገናኛል አሁን ከምናወራው ጋር ነይ የሚለው ሐሳብ ጋር ምን ያገናኛል? ይሄ ሐሳብ ነይ የሚለው ቃል ከልጇ ጋር ነው አይደለ? ልጅሽን ታቅፈሽ ነይ ነው አይደለ? እዚህ ጋር እሷ መታ ወይ ሌላ የሆነ መለኮታዊ ድነት ወይም ደግሞ የሆነ የምትሰጠን ነገር ስላለ ሳይሆን በሷ በኩል የመጣው ልጇን ይዛ ስትመጣ ልጇ ስለሚሰጠን እንትን ነው እንጂ ድነትና ኃይል ነው እንጂ ስለሷ አይደለም። እሷ ማዳን ይችላል፣ ግን ወደሱ የምታቀርበን እሷ ነች ነው። ገብቷል? ቃል በቃል ላይ ጻፍ ይችላል። ቃል በቃል ላይ ጻፍ ይችላል። እሺ ሐሳቡም የለም ቃል በቃልም የለም። ነይ ብለን እንድንጠራት የሚያስችል ቆይ አንዴ ስማኛ። አንተን ስለምሰማ የእናንተን አንድ ዝማሬዎች እኮ እንደ ኢንስታንስ ማንሳት እንጨርስና ታነሳለህ። ፈቅድልሃለሁ፣ ችግር የለውም። የኛ እንድታነሳ ፈቅድልሃለሁ። ትክክል ካልሆነ ትክክል አይደለም እልሃለሁ። እኛ ችግር የለብንም። ይኸውልህ ጴንጤዎች ነን። መጽሐፍ ቅዱስ ካልሆነ እኔ በድፍረት ነው የምናገረው፣ አልፈራም። የሚያስጨንቀን ነገር የለም ማለት ነው። ነይ የሚለው ቃል በቃልም የለም ደግሞም ሐሳቡም የለም። እሺ ለምንድን ነው ነይ ብለህ የምትጠራት? ልጇን ይዛልን እንድትመጣ ነው። ገብቷል? ወደ ልጇ መቅረብ አንችልም። ያለሷ እሷ ፓዝዌይ ነች እዚህ ጋር ገብቷል? ያለሷ ወደ ልጇ መቅረብ አንችልም። እሷን ነይ ካላልካት ከስላሴ አንድ አካል ነው። ገብቷል? ወደሱ ቀጥታ መሄድ አንችልም። እሷን ነው እንደ መንገድ ያስቀመጠልን ማለት ነው። ንጽሕት ድንግል ነው። ሲመጣም ወደ ምድር የመጣው በሷ ነው። ከሱ ጋር ምንም አይነት ግንኙነት ከፈለክ በሷ በኩል ማለፍ አለብህ ነው እኮ። ሰማው እየደጋገምክ ነው። ሐሳብን ሰምቻለሁ። በሷ በኩል ካልሆነ ኢየሱስን አታገኘውም ነው ዋናው ሐሳብክ። መንገድ ስለሆነች እሷ ያ መጽሐፍ ቅዱሳዊ ማስረጃ። ለዚህ ደግሞ እምነት መጽሐፍ ቅዱሳዊ ማስረጃ እንደነገርኩ ነው። መጽሐፍ ቅዱስ ላይ ቀጥታ ላይ ገለጽ ይችላል። ቀጥታ ቃል በቃል ይህንን መረጃ ላልሰጥ ይችላል። ግን እሺ ሐሳቡን ቃል በቃል የለም። ሐሳቡን እሺ ያሳየኝ ከመጽሐፍ ቅዱስ። እየነገርኩ እኮ ነው። ይሄ ሐሳብ ቀጥታ መጽሐፍ ቅዱስ ላይ በቀጥታ ላይ ገለጽ ይችላል። ግን ሐሳቡ የለም። ክርስቶስ በምድር ላይ ከነበረው ኤክስፒሪየንስ ራሱ
የማርያምንና የልጇን ግንኙነት ማየት ትችላለህ። በምድር ላይ ማንም ንጹህ ስላልነበረ ነው። ገብቷል። በሰዓቱ ማንም ንጹህ ስላልነበረ እግዚአብሔር እርሷን የተጠቀማት መንፈስ ቅዱስ እርሷን የተጠቀማት ንጽሕት ድንግል ስለሆነች ማለት ነው ያንን ስልጣን ይሰጣል። አሁን ለጠየቅኩትም በሷ በኩል ነው ወደ ኢየሱስ ምን ደርሰው ለሚለው ማስረጃ የለው። እሷ ንጹህ አሁንም በደንብ ስማኝ። እሷ ንጹህ ስለሆነች ነው እርሷን የተጠቀመባት የሚል ንግግር ተናግረሃል። ድንግል ስለሆነች ብለሃል። ኦፍ ኮርስ መጽሐፉ እንደዛ ይላል። ንጹህ ስለሆነች ነው የሚል ንግግር ላልከው ንግግር መጽሐፍ ቅዱሳዊ ማስረጃ አስተኝ። እሺ ድንግል ማርያም ዓለም ሁሉ ብጽዕት ይለኛል ብላ ያለችው ምንድን ነው? የሐሰት ንግግር ነው? እሺ ለምሳሌ ትውልድ ሁሉ ብጽዕት ይለኛል ብላ ተናግራለች። ራሷ አንደበት በማስተዋል እሺ ስጠይቅ በማስተዋል ነው የምትመልስልኝ። ይኸውልህ ብጽዕት ይሉኛል ብላለች። ትክክል ነው። ብጽዕት ስለተባለች ንጹህ ማለት ነው? ሌላ ትርጉም አለው። ናይስ በቃ ተስማምቻለሁ ከአንተ ትርጉም ጋር። አሁን በዚሁ ትርጉም መሰረት ማነብልን ጥቅስ ትፈታልኛለህ። ወደ አሁን በዚሁ ትርጉም መሰረት አሁን ማነብልህን ጥቅስ ትፈታልኛለህ። ትውልድ ሁሉ ብጽዕት ይሉኛል የሚለውን ጥቅስ ከንጽህና ጋር ስላያያዝከው ንጹህ ስለሆነች ነው የሚል ሐሳብ ስላነሳክ አሁን ማነብልን ጥቅስ ትፈታዋለህ። በተመሳሳይ ትንቢተ ሚልክያስ መጽሐፍ ምዕራፍ 3 ላይ እንደዚህ የሚል ቃል አለ። በደንብ ስማ። የተድላ ምድር ትሆናላችሁና ትንቢተ ሚልክያስ 3:12 የተድላ ምድር ትሆናላችሁና አሕዛብም ሁሉ ብፁዓን ብለው ይጠራዋችኋል ይላል። የተድላ ምድር ትሆናላችሁ አሕዛብ ሁሉ ብፁዓን ብለው ይጠራዋችኋል የተባሉት እስራኤላውያንን ነው አይደል? እሺ እኮ ልክ ነኝ። እስራኤላውያን ነው አይደል እንደዛ የተባሉት? ጨርስና እኔ መልስልሃለሁ። አንተ የራስህን ሐሳብ ጨርስ። ጥያቄን ጨርስ። ጥያቄ ብፁዓን ተብለው ይጠራሉ በአሕዛብ ተብሏል ለእስራኤል። እስራኤላውያን ንጹሃን ናቸው በሙሉ ማለት ነው በአንተ ትርጉም መሰረት? ጥቅሱን ድገምልኝ እስቲ። ጥቅሱን ከመጀመሪያው ድገምልኝ። ትንቢተ ሚልክያስ መጽሐፍ ምዕራፍ 3 ቁጥር 12 ላይ ከታች ፖስት አድርጉለት። እሺ ትንቢተ ሚልክያስ መጽሐፍ ምዕራፍ 3 ቁጥር 12 ላይ እንደዚህ ይላል፣ የተድላ ምድር ትሆናላችሁና አሕዛብም ሁሉ ብፁዓን ብለው ይጠሯችኋል ይላል። እንደውም ማርያም አሁን እዛ ክፍል ላይ ማርያም ናት የተናገረችው። ይህን ንግግር የተናገረው ግን ይላል የሰራዊት ጌታ እግዚአብሔር ነው ይሄን የተናገረው። ብፁዓን ተብሎ ይጠሯችኋል ተብሎ ስለተጻፈ እስራኤላውያን በሙሉ ንጹሃን ናቸው ማለት ነው። ኦኬ እሺ ጥያቄ ገብቶኛል። እኔ ደግሞ ጥያቄን በጥያቄ ልመልስልህ። አይ መልስ ነው እንጂ በቃ ለዛኛው ንግግር ምላሽ ለምሰጥ ጥያቄ 1 ደቂቃ ሰማኝና ምላሹን ስለምታገኘው ነው ማለት ነው። ለጥያቄ ምላሽ ከሆነማ ሰማሃለሁ። እሺ ምላሽ ከሆነ ሰማሃለሁ። እሺ መልስ ክርስቶስ በአዲስ ኪዳን ማስታወቂያ ነገር ትቀጥላላችሁ። እንደዚህ በጨዋነት የሚያወራ ትውልድ ነው እኛ የምንፈልገው። ቴንኪው። እሺ ወገኖች እዚህ ያላችሁ ፕሊዝ ታብና ኮፒሊንግ ሼር አድርጉት። ትንሽ ሪፖርት አለው ቤቱ። ታብና ኮፒሊንግ ሼር አድርጉት። እንደዚህ በጨዋና አሁን ከላይ የሚያወራው ኦርቶዶክሳዊ ወንድም በሚያወራበት አይነት የሚያወራ ሰው ካለ መማማር ነው። ቴንኪው። እና ታብና ኮፒሊንግ ሼር አድርጉት። ተባረኩ። ጸጋ ይብዛላችሁ። ቀጥሎ ወንድም ኦርቶዶክሳዊ ወንድም። እሺ ክርስቶስ በአዲስ ኪዳን ለሰው ልጆች ተላልፎ ሊሰጥ ከመምጣቱ በፊት መንፈስ ቅዱስ ምድር ላይ ነበር? ብሩክ ነበር? እየጠየቀኝ ነው መልስ። አሁን አንተም እኮ እየጠየቀኝ ነው አይደለ? ስትመልስልኝ የነበረው እኔም አንተ በምትሄደው መልክ ይርኩ ነው። ገብቷል? መልስልህ። ጥያቄ በራሱ ጤነኛ አይደለም። እሺ ይኸውልህ መንፈስ ቅዱስ ምድር ላይ ነበር ተብሎ አይጠየቅም። መንፈስ ቅዱስ ማለት አምላክ ነው። አምላክ ደግሞ ማለት ዓለማትን በስንዝሮ እሺ ቤካይ ራሱ አትመልስለት እንጂ የመጀመሪያ ሌላ ለምን እንትን ያደርግብናል? ራሱ ሐሳቡን እንትን ካለ በኋላ እንትን ይበል። ጥያቄ ካለው መጨረሻ አይ እንዲነቃም ብዬ ነው እንጂ መንፈስ ቅዱስ በምድር ላይ ነበር ተብሎ መንገድ ለመልስልህ። አይ አንዴ ቆይ ስማኝ። ቤካቤ ባለው መንገድ ለመልስልህ። እሺ አንዴ ስማኝ። ጥያቄ በራሱ ግን ስህተት ነው። እሺ መንፈስ ቅዱስ ምድር ላይ ነበር ተብሎ አይጠየቅም። መንፈስ ቅዱስ ማለት ምናልባት ያገላለጽ እንትን ሊሆን ይችላል። እሺ መንፈስ ቅዱስ ማለት ዓለማትን በስንዝሩ የለካ አምላክ ነው። ዓለማትን በስንዝሩ የለካ አምላክ ደግሞ በዚህ ነበር አይባልም። አየ በዚህ ስፍራ ይገኛል ተብሎ እንኳን ለእግዚአብሔር አይነገርም። በሁሉ ቦታ የሞላ አምላክ ነው። አምላክ ስለ አምላክ እያወራ ስለሆነ ማለት ነውና አሁን ጥያቄ መልስልኝ። የጠየቅኩን ጥያቄ እሺ
ክርስቶስ ወደ ላይ ሲሄድ እኔ ብሄድ ይሻላችኋል፣ እኔ ካልሄድኩ አጽናኙ መንፈስ ቅዱስ አይመጣላችሁም። አረ ጥያቄ መልስ ወዳጄ፣ ጥያቄ መልስ። የጠየቅኩ ልመልስልህ እኮ ነው። እኔ በምመልስልህ መንገድ ልመልስልህ፣ ለምን አትሰማኝም? እየመለስክልኝ ነው። እሺ መልስ። ድንግል ማርያም እኮ እንዴት ንጽሕት እንደሆነች ላሳየህ እኮ ነው። እሺ መልስ። አይ እኔ ስለ ድንግል ማርያም አይደለም የጠየቅኩ። ካሁን በዚህ ትርጉም መሰረት ለእስራኤል የተነገረው ነው። ገብቶኛል። ወደሱ እመጣላለሁ። እሺ ስለ እስራኤላውያን ያነሳልኝ እመጣላለሁ እና ስላልነበረ እኔ ሄዳለሁ፣ ሲሄድ ግን አጽናኙን እልክላችኋለሁ አለ። ገብቷል። ግን መንፈስ ቅዱስ ሲመጣ ሌላ ማንም ላይ ሳያርፍ ድንግል ማርያም ላይ ነው ያረፈው ማለት ነው፣ ንጽሕት ስለሆነች። ገብቷል አይደለ? እና ይሄ ንጽሕናዋ ነው መንፈስ ቅዱስን ተቀብላ ክርስቶስ ተጸንሶ ለዓለም ተላልፎ እንዲሰጥ የሆነው ማለት ነው። ስለዚህ አንተ አሁን የእስራኤላውያንን ንጽሕና ያነሳኸው ማንም ንጹሕ የለም ድንግል ማርያምም ንጽሕት አልነበረችም የሚለውን ሐሳብ ልታነሳልኝ ፈልገ ነው። ግን የመንፈስ ቅዱስ በእሷ ላይ እንኳን ማረፍ ምን ያህል ንጽሕት መሆኗን ያሳየናል ማለት ነው። ከባድ ነው፣ እውነት ለመናገር ከባድ ነው። የምታወራው ነገር ለራሱ እንደው ሪከርድ አድርገህ ራስህ ብትሰማው እያልከው ያለውን ነገር በጣም የሚሰቀጥጠው ማለት ነው። ሲጀምር ጌታ የተናገረው ከተወለደ በኋላ ነው። እልክላችኋለሁ ሲል ጌታ ኢየሱስ ክርስቶስ ቤተክርስቲያን የሐዋርያት ሥራ 2 ላይ ተተክላለች። ለክርስቲያኖች በሙሉ ነው፣ አሁን በእኛ ውስጥ ስላለ መንፈስ ቅዱስ ማለት ነው። ግን እኔ የጠየኩህ በአንተ ፍቺ ለአንድ ቃል 2 እና 3 አይነት ፍቺ ትሰጣለህ ወይስ አትሰጥም የሚለውን ነው። ብጽዕት ይሉኛል ስላለች ትውልድ ሁሉ ንጽሕት ናት የሚል ትርጓሜ ሰጥተሃል። በዚሁ ትርጓሜ መሰረት ለእስራኤላውያን ይሄ ቃል ተነግሯል። አሕዛብ ሁሉ ብፁዓን ይሏችኋል ተብሎ ተነግሯል። አሕዛብ እስራኤላውያን በሙሉ ንጹሐን ናቸው ማለት ነው ወይ? ይህን ቃል መልስልኝ። በአሕዛብ እኮ ብፁዓን ተብለው መጠራት ብፁዓን ያደርጋቸዋል ማለት አይደለም። በአሕዛብ አፍ ነው የተጠሩት። ትውልድ ሁሉም እኮ ብጽዕት ብለው ቢጠሯት ታዲያ ንጹሕ አያደርጋትም። አየህ፣ በጣም እኮ አለቀ በቃ። አሕዛብ ትውልድ የሚለው አሕዛብንም ይጨምራል ማለት ነው። የእሷ ግን ያደረገልን መንፈስ ቅዱስ አረፈባት። እሷን ከሌላው የሚለያት መንፈስ ቅዱስ አርፎ እሷ ከትውልድ ሁሉ ብጽዕትና ንጽሕት መሆኗን አረጋገጠልህ። እሺ እኔ ለዚህ ውይይት ብቁ ነህ ብዬ ስለማላምን ይኸውልህ፣ የመጀመሪያው እኔም ብፁዕ ነኝ። በደንብ ስማኝ። ማርያም ትውልድ ሁሉ ብፁዕ ይለኛል ያለችው ለምንድን ነው? ያመነች ስለሆነች ነው። ቃሉን እዛው ጋር ካነበብከው ያመነች ብጽዕት ናት። አለቀ በቃ። በማመኗ ምክንያት ነው። የዮሐንስ ወንጌል መጽሐፍ ምዕራፍ 20 ቁጥር 28 ደግሞ ምን ይላል መሰለ? ሳያዩ የሚያምኑ ቶማስ አላምንም ብሎ ነበር። ከዛስ ጌታ ናይ ጎኔን ተመልከት እጄን ይለዋል። ከዛስ ጌታዬ አምላክ ያለ ቶማስ። ከዛ ጌታ ምን ተናገረ መሰለ? ሳያዩ የሚያምኑ ብፁዓን ናቸው አለ። እዚህ ውስጥ ያሉ ክርስቲያኖች በሙሉ ብፁዓን ናቸው። በቃ እሷስ በምን ያመነች ብጽዕት ናት። አሁን ይሄ ከማመን ጋር ተገናኝቶ ብለስድ የሚል ቃል ሲጠቀም ትመለከታል። የተባረክሽ እንደማለት ነው። ሌላ ትርጓሜ የለውም። ከንጽህና ጋር ከህይወት ኳሊቲ ጋር የሚገናኝ አይደለም። እሺ ያ ክፍል የሚናገረው በደንብ ቁጭ ብለህ መጽሐፉን ለማጥናት ሞክር። ተባረክ። እንግዲህ መጽሐፍ ቅዱሳዊ ማስረጃ የሌለው እምነት ውስጥ ስለሆንክ ያለው ራስህን በደንብ ቼክ ማድረግ መቻል አለብህ። ለሌላ ሰው እድል እንሰጣለን። መዝሙራችሁን ግን ያልከውን እድል ውስጥ ምንድነው? አሁን የኛ መዝሙር ትክክል ያለው ነው? አይ በቃ ዞሮ ዞሮ ከዚህ የተሻለ መልስ ልሰጥ ስለማልችል የእናንተንም ባነሳል ዝም ብሎ መጨቃጨቅ ነው። ሌላ ሰው አስገባና ነው አንጨቃጨቅም። ትክክል አይደለም እንድልህ እኮ ነው። ትክክል ያለው ነገር ከተመለከትክ ይሄ ነገር ልክ አይደለም እንድልህ ነው እድል ልሰጥ የፈለኩት። አይ የለም በቃ ስለ የለም ሳይሆን በጣም ቀጥታ ከመጽሐፍ ቅዱስ ጋር ቃል በቃል ያልተጠቀሱ ብዙ የምትዘምሯቸው ዝማሬዎች አሉ። ይሄ አልተጠቀሰምና ልክ አይደለም የሚባል ነገር የለም። ይሄ ቃል በቃል መጽሐፍ ቅዱስ ላይ አልተጻፈምና የምታደርጉት የምትዘምሩት ዝማሬ ልክ አይደለም የሚባል ነገር የለም። ብዙ ቃል በቃል ያልተጻፉ ፕሮቴስታንት ቤት ውስጥ የሚዘመሩ መዝሙሮች አሉ እኮ። አንዱን ንገረን። እሺ አንዱን ንገረን። ትክክል አይደለም እንድል እንዳንተ ይሄ ትክክል አይደለም እንድል አንዱን ንገረን ከብዙዎቹ መካከል። እሺ አሁን ሊመጣልኝ አይችልም። ብዙ ዝማሬዎችን ማላቅም ግን አሁን ሊመጣልኝ አይችልም። አስበበትና መጽሐፍ ቅዱስን በደንብ አንብብ። ተባረክ። እሺ ጌታ ዘመን ይባርክ። ተባረክ ወንድማለን። እሺ ወንድማለን። ሀዲዱ የሚል ከታች ጻፈ ሰው አለ። ምንድነው ሀዲዱ?
አንድ ግራ የገባው ሰው እየተናገረውን ነገር ነው። አሁን እንደዛ አሁን አያችሁ፣ እኛ ምንድነው መሰላችሁ ኳሊቲያችን ትክክል አይደለም እንላለን። በቃ ትክክል አይደለ? በቃ እንደዚህ ነው። በቃ ይሄ ነው በቃ ኳሊቲያችን። መጽሐፍ ቅዱስ አይደለም። መጽሐፍ ቅዱስ ይሄን ነገር አያውቀውም። በቃ አንቀበለው። እሺ ሌላ ሰው እንቀበላለን። አሼን ማን ነው የሚቀበለው? ያው ከሱ ጋር የማውራት እንትን ስለሌለኝ አሼ ይመጣል። ከኢትዮጵያ ኦርቶዶክስ ነው። ቤካ ትቀበለዋለህ? ዳጊ ቢኒ ከቤካ ጋር ላውራ እስኪ። አይ ቆይ እንዴ አንተ አይደለም ቤክሾ ትችላለህ። ሚዩት አድርገው። አንተ እድል ሲሰጥ ታወራለህ። እሺ ብሩኬ ላውራዎች። እሺ ሰላም ላንተ ይሁን ብራዘር አሼ። ወይ እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን። አለን መስገን ሰላም ነኝ። እሺ እንኳን ደህና መጣ። እንኳን ደህና ቆየኝ። እሺ ማርያም እንግዲህ አይ ቲንክ አሁን የምታከብሩት በዓል ወይም አሁን ላይ ያላችሁበት የጾም ጊዜ ነው ብሩኬ? የጽጌ ጾም ላይ ማርያም ልጇን ታቅፋ ነገር ጥሪ ታቀርባላችሁና እሱ ነገር መጽሐፍ ቅዱሳዊ ነው ብለህ ታምናለህ? ማርያም ልጇን ታቅፋ ትመጣለች ብለህ ታምናለህ? ትመጣለች። አዎ። እሺ እስኪ መጽሐፍ ቅዱስ ያድርገህ ንገረን። ከየትኛው የመጽሐፍ ቅዱስ ክፍል ላይ ያነበብከው ማርያም ልጇን ታቅፋ እንደምትመጣ ስትመጣ ልጇን እንደምትታቀፍ? አንድ ነገር አለ። ምን አለ መሰለህ፣ እኔ የመጽሐፍ ቅዱስ ላይ ላልጠቅስልህ እችላለሁ። ነገር ግን የምትሰማኝ ከሆነ ምን አለ ገብርኤል ሲያበስራት እግዚአብሔር ከአንቺ ጋር ነውና ነው ያለው። ብቻም በዚህ መሀል ገብርኤል የተናገረውን ቃል ወደ ሌላ ነገር የምንቀይርበት የተናገረው ይህን ያመለክታል ማለት አይደለም። በመጀመሪያ ደረጃ ድንግል ማርያምን እኛ አንድ ማወቅ ያለብን ነገር አምላክን ስለሰጠችን የመዳናችን ምስጢር ክርስቶስን ስላገኘንባት ሰማይና ምድር የማይችለውን በመጠን ቆይ ልንገርህ። አይ ለምሳሌ አሁን እንትማን ብቻ አይደለም ለነገር እኮ ነው። አንዴ ሰማይና ከዛ በኋላ ትጠይቀኛለህ። ከዛ በኋላ እኮ ስለዛ ልመጣልህ እኮ ነው። አንድ ነገር እኮ እንደ ብልህ እናውራ። ያን ነገር ሳይሆን ያን የማይችለውን ምክንያቱም አሽኮ አንድ ጊዜ የማይችለውን ክርስቶስን ስለሰጠችን ያን ነገር በማጸኗ ስላከበር ማረቆ አንድ ጊዜ እንደ አውቶማቲክ ላይ አትሆን እንጂ ብራዘር አምላክን የሰጠችን ቅድስት ድንግል ማርያም ናት ማለት ነው። ማለት ከአምላክ በፊት ከእግዚአብሔር በፊት ከፈጣሪ በፊት ማርያም ነበረች። ፈጣሪ ያስገኘችው ማርያም ነች እያልክ ነው ብራዘር? አይደለም። ይኸውልህ አዳም የነበረበት ኃጢአት አለ። አዳም ከሳተ በኋላ እኔ አሁን ኦርቶዶክስ ነኝ አለ። እንደ ኦርቶዶክስ አስተምሮ የምነግርህ ነገር አለ። አዳም ከሳተ በኋላ የነበረብን የመርገም ኃጢአት ነበረ። ነገር ግን ክርስቶስ ደግሞ ምንድነው ወደ ምድር መጥቶ ምናልባት ወደ ምድር መጥቶ እኛን ሲያድን የክርስቶስ መገኛ ክርስቶስን ስለሰጠችን ድንቅ የሆነውን አምላክ ከነበረብን ኃጢአትን ክርስቶስን የሰጠችን ማለት ነው። የሰጠችን ድንግል ማርያም በሷ መውጧ። አዎ ከድንግል ማርያም እንዴ የሰጠችን ሌላ ማሰጠች ንገረኝ እስኪ። አረኛ ክርስቶስን ማን ወለደው? ማን የሰጠው? እግዚአብሔር አብ የሰጠው ለዓለም ልጁን ለዓለም ላይ ክርስቶስን አዎ በምድር ላይ ሲመላለስ የማን ስጋ ለብሶ ነበር የተመላለሰው? ድንግል ማርያም ባትወልደው ክርስቶስ ነበር በዚህ ምድር ላይ? አረ የኔ ወንድማ አሁንም ምን መሰለህ የራሱ ስጋ አይደለም ቃልም ስጋ ሆነን የሚለው ኑ ሰውን በመልካችን እንደ አርአያችን እንፍጠር ይል የነበረው ቃል ነው። መጀመሪያ ቃልም ነበረ፣ ቃልም በእግዚአብሔር ዘንድ ነበረ። ያ ቃል ነው ወደ ምድር መጥቶ በድንግል ማርያም ማህፀን ውስጥ አድሮ እኛን ያዳነው። ያ ቃል ነው ስጋ የሆነው። ይሄ ነው ይኸውልህ፣ ተረዳው። አንድ ነገር መናገር ያለብህ ክርስቶስ ስጋን ይዞ አልመጣም ከሰማይ። የድንግል ማርያም ስጋ ነው የለበሰው። እስኪ አንተ ማስረጃ አስጠኝ። ከሰማይ ስጋ ይዞ መጥቷል ብለው ነው የሚለውን ማስረጃ አስጠኝ።
እሺ እኔ ወንድም እኛ ሲጀምር ከሰማይ ስጋ ይዞ መጣ የሚል አስተምሮ የለንም። እሱ ነው ማለት የድንግል ማርያምን ስጋ ነው የለበሰው መለኮት ነው። አረ በጌታ አረ ከማለት እኮ መለስ ነው እኮ ሲጀሰማይ ሲጀመር ምን አልክ መሰለህ? ቅድም ላይ ምን አልክ መሰለህ? ማርያም የስ ልጇን ታቅፋ ትመጣለች አልክ። እሱ ነገር መጽሐፍ ቅዱስ ያደርግልኝ ብዬ ገብርኤል መልአኩ ገብርኤል መጥቶ ሲያበስራት አልክ። ምንም አይገናኝም። ሲያበስራት እግዚአብሔር ከአንቺ ጋር ነውና አለ። እግዚአብሔር ከኔም ጋር እኮ ነው፣ ከሁላችንም ጋር ነው እግዚአብሔር ገባ። ስለዚህ ከአንቺ ጋር ነው ስላለ በነገራችን ላይ አንድ ነገር መጽሐፍ ቅዱስ ይወለ አረ ኢየሱስ እሺ በፈጠረች ማርያምን በአንድ ጊዜ ሐሳቤን ልጨርስ እንጂ በፈጠረች ማርያም እንዴ። ስለዚህ እኔ ጥያቄው ጥያቄ ነው ሌላ ነው፣ አንተ ትመልስልኝ መልስ ሌላ ነው። መልሱና ጥያቄው አይገናኝም። የኔ ጥያቄ ምንድነው? ማርያም ትመለሳለች፣ ማርያም ልጇን ታቅፋ ትመጣለች ወይ ብዬ ስለ አዎ አልከኝ። ከዛ መጽሐፍ ቅዱስ ማስረጃ አምጣልኝ ብዬ ስለ በቀጥታ መጽሐፍ ቅዱስ ማስረጃ ልታመጣ ሲገባ መልአኩ ገብርኤል ሲያበስራት አልክ። እኔ ለማርያም መጥቶ ማን አበሰራት ብዬ አልጠየኩም። ፕላስ ደግሞ ከማርያም ጋር እግዚአብሔር አለ ወይስ የለም ብዬ አልጠየኩም። ሰው ያልጠየቁትን ጥያቄ ከዛ ደግሞ መለሰ ደግሞ ዓለምን እንዲያድን ማርያም ሰጠች አልክ። መጽሐፉ ማይለው ማርያም ዓለምን እንዲያድን ልጇን አልሰጠችም። ዓለምን እንዲያድን ልጁን የሰጠው እግዚአብሔር አብ አንድያውን ልጁን ይሰጠ። መጽሐፉ የሚለው ሰጠ ነው እግዚአብሔር አብ ዓለምን እንዲወዶ ነው የሚለው አለቀ። ራሱ ዮሐንስ ደግሞ የዓለም መድኃኒት እንዲሆን አብ ማለት አባት እንደላከው እንመሰክራለን ምናምን የሚል ነገር ታገኛለህ። ሰው የተላከው የዓለም መድኃኒት እንዲሆን ከአብ ዘንድ ነው ከእግዚአብሔር አብ ኦኬ ባሪ አባቱ ከእግዚአብሔር አብ ነው የተላከው አለቀ። ስለዚህ ለዓለም የተሰጠው ወይ ደግሞ ለዓለም የሰጠው እግዚአብሔር አብ እንጂ ማርያም አይደለችም ነው። ለማርያምም ጭምር እንኳን የሰጠው ራሱ እግዚአብሔር አብ ነው። ይሄ እንዳትሰብ አሁን ምን ታደርጋለህ መሰለህ? ወደ ማስረጃ ስትገባ ማርያም ልጇን ታቅፋ እንደምትመጣ የምታምነው ሰውዬ አምነ የምትዘምረው ሰውዬ ከመጽሐፍ ቅዱስ የምትዘምረውን የምታምነውን እምነት ከመጽሐፍ ቅዱስ ጋር አገናኝተህ መሬት አውርድ አሳየኝ። ማስረጃ አምጣ። በጣም ጥሩ በጣም ጥሩ። በነገራችን ላይ የክርስቶስን የሕፃንነቱን ጊዜ ታውቀዋለህ አንተ? ክርስቶስ እኮ ይኸውልህ ሲያስተምርና ኦልሞስት ከ30 ዓመቱ ላይ ነው ክርስቶስን የምታውቀው። በሕፃንነቱን አንተ የክርስቶስን በምንም መልኩ በመጽሐፍ ቅዱስ ላይ ትገልጽልኝ አትችልም። እና ቆይ አንድ ነገር ልንገርህ፣ ቆይ ስማኝ። መጽሐፍ ቅዱስ ምን አለ መሰለህ? መጽሐፍ ቅዱስ ሁሉም ነገር ከሕይወት ከንጫቤ ነው የሚጀምረው። አንድ ነገር ልንገርህ፣ የማርያም እናትና አባት መጽሐፍ ቅዱስ ላይ ታገኛለህ እንዴ? ቆይ ስማኝ፣ ቆይ ማስረጃ እኮ የምጠይቅ እኔ ነኝ። የማርያም እናትና አባትን መጽሐፍ ቅዱስ ላይ ታገኛለህ አንተ? ማስረጃ መጽሐፍ ቅዱስ ይወልድ ከሕይወት ቅንጫቢ ነው ብሎ ነው። ጢሞቴዎስ ላይ ምን ይል መሰለህ? ከልጅነት ጀምረ ሌሎች ቅዱሳን መጽሐፍቶችን አውቃልና አንተ የክርስቶስ ተካፋይ ትሆናለህ ይላል። ማስረጃ እባክህን። እግዚአብሔር ከአንቺ ጋር ያለው ይኸውልህ እናት ነች። አንድ ነገር ማወቅ አለብህ። ቆይ ስማኝ እስኪ ወንድሜ፣ እናት ነች። እናትና ልጅ ሊለያዩ አይችሉም። ልጇን ታቅፋ ክርስቶስን ከወለደችው በኋላ እባክህን ማርያም ልጇን ታቅፋ እግዚአብሔር ከአንቺ ጋር ነው አልኩህ። የሰማኝ ማርያም ልጇን ታቅፋ እንደምትመጣ የሚያስረዳ የማርያም መምጣትን ምንድን ነው? እኛ እኮ ይኸውልህ የማርያም ቆይ ልንገር፣ የማርያምን መምጣት እኮ እኛ እንትን የምንለው ምንድን ነው? ገርሜ የሁለት ስልክ ነው የከፈትከው አይደለም? እሺ አዶልፍ ወይ እሺ እየሰማሁ። ኦኬ አዎ አይ ነይ የማርያም ቤዛዊተ ዓለም ስትሉ ራሱ እኮ ገብቷል። አሁን ከየት እንድትመጣ ነው? ሄሮድስ ካሳደዳት ከዛ ስደት እንድትመጣ ነው ወይስ ከሰማይ እንድትመጣ ነው? እሱን እያሰብን ነው ምን ዘምረው ዝማሬ አድርጋ። ስለዚህ አሁንም እዛው ስደት ላይ ናት። ወፍ ኦሮ በሱ አይደለችም አይደል? አይደለችም። እሺ ኢየሱስ ከእሷ ጋር አብሮ ተሰዷል በልጅነቱ? አዎ በትክክል ልጅን ከግብፅ አሁንም ሕፃን ነው እሱ። አባታችን ነው። ለምሳሌ እግዚአብሔር አባታችን ይላል ልጅን ከግብፅ ጠራሁት ይላል አይደል? አዎ ጥያቄ ግን እሱን አይደለም። ገብቷል። አሁን ለምሳሌ ልጅን ከግብፅ ጠራሁት እኮ ያለው ተፈጸመ አይደል ወይስ ገና ይፈጸማል? ማስታወሻውን እያያዘን ነው የምንጸልየው እኮ አይደል?
አይ ጥያቄ ተፈጽሟል ወይስ ገና ይፈጸማል እያልኩ ነው። ተፈጽሟል፣ ግን አንተ እንደ ተፈጸመ ማሳያ አለህ? በጣም ጥሩ። ከግብፅ አልመጣም? እስቲ አሳየኝ፣ አንተ አስተምረኝ። እንደዛ ተብሎ እንደተጻፈ ከግብፅ አልመጣም? እኔማ ምናለኝ አለ ተጽፏል፣ ግን አንተ ታሳየኛለህ እሱ የተጻፈው። ስለዚህ ያ ተብሎ የተጻፈው ከግብፅ ሲመጣ አልተፈጸመም? የቱ ልጄን ከግብፅ ጠራሁት የሚለው ያ ትንቢት ጌታ ኢየሱስ ከእናቱ ከማርያም ጋር ከግብፅ ሲመለሱ አልተፈጸመም ወይ? እሱ ትንቢት ተፈጽሟል። እሱን ታሳየኛለህ? ተፈጽሟል ወይስ አልተፈጸመም? መመለሻቸውን ታሳየኛለህ? እየጠየኩ እኮ ነው። ተፈጽሟል ወይስ አልተፈጸመም? መጀመሪያ ተፈጽሟል። ታዲያ ለምንድን ነው እንትን የምትለኝ? አትፍራ፣ አይዞህ፣ ደፈር ብለን ተናገረው። ከተፈጸመ መልካም። እሺ ዛሬስ? ቆይ ችግር የለውም አሳያለሁ። ችግር የለውም አሳያለሁ። እሺ ዛሬስ ጌታ በድንግል ማርያም እቅፍ ላይ ያለ ልጅ ነው አይደል? በአብ ቀኝ ነው ያለው። በአብ ቀኝ ያለ የከበረ ነው። ስለዚህ ድንግል ማርያም ልጅሽን ታቅፈሽ ነይ ስትላት ከየት እንድትመጣ ነው የምትጠይቃት? ያንን ቅኔ ነው ያለው። የምኑ ቅኔ? በቅኔ ነው እናስቀምጠው እኛ። ቅኔው ምንድን ነው አሁን እዚህ ጋር አልገባኝም። ቅኔው ራሱ ምክንያቱም ወልድ ሰው መሆኑን የማሳየቱ ቅኔ እንዴ ወልድ ሰው መሆኑ አሁን ነይ እምዬ ማርያም ልጅሽን ታቅፈሽ ስላልካት አዎ፣ ምክንያቱም ክርስቶስ እኮ ቤተክርስቲያኒቱ ቅኔ ታውቃለች። እኔ አንድ ነገር ልበል አዶልፍዬ፣ ቤተክርስቲያኒቱ ቅኔ ታውቃለች። እና አሁን ይሄ ቅኔ ነው ብለህ ቤተክርስቲያንን እንዳታሰድብ በዛው ጠንቀቅ። ቤተክርስቲያኒቱ በቅኔ አትታማም። ይሄ ቅኔ አይደለም። ቆይ እነዚህ ብለህማ እኔን እንትን አታድርግ። ቅኔ ነው ካልከኝ በቃ እሺ፣ በቃ እሺ፣ ቅኔ ነው ካልከው ቅኔውን እስቲ አሁን ፍታው። ቅኔውን በቃ ይፈታ። እንግዲህ ቅኔው ይፈታል። ፕሊስ አስተምረን ነው መምህራችን። ቅኔውን አስተምረን። ምንድን የቱ ጋር ነው? መምህር አይደለም ግን እንደ ቅኔም ሊፈታ ይችላል። እንደ ቅኔ ሊፈታ ይችላል ያልኩት ሀሳብ። አቤት ወንድሜ አዶልፍ አለ አሉ አሁን መታሃል። እስቲ ቅኔውን ፍታው። ዘሩን ምናምን እያልክ በት ነው። እስቲ ቅኔውን አሁን እዚህ ጋር አምላክ ሰው መሆኑን ቅኔ ነው አልከኝ እኮ። በቅኔ አምላክ ሰው መሆኑን ለማሳየት ነው እንጂ ዛሬ የምትመጣ ማርያም የለችም እያልከኝ ነው አይደል? አዶልፍ ሰምተኛል። እባክህ ለምን ዝም ትለኛለህ? አዶልፍዬ እሰማለሁ። ወገኖች አለው ድምፅ አለ እኔ ጋር አትሰማለህ? ኮንፈርም አድርግ። ኦኬ እሺ። አዶልፋችን ሌላ ሰው አስገቡ። ዝም ብሎ ቀልድ ነው። አዶልፍዬ ቅኔውን እንግዲህ ዘሩን ምናምን እስከምትፈታው ድረስ እንጠብቀሃለን። ወይ ሌላ ጊዜ ተመልሰና ጸጋ ይብዛልህ። ሌላ ኦርቶዶክሳዊ ካለ ይምጣ። እሺ ናታን እንኳን ደህና መጣ። ናታን
ናታን ማለቱን እንቀበለው ሁለት ጊዜ አቤት አቤት አልሰማም። ኦኬ አሁን ትሰማለህ። በቃ አሁን ብሩክ የተቀበለው ናታንን። እሺ ወደ አንተ ልመልሰው። ከየት ቤተ እምነት ነህ ናታን? ኦርቶዶክስ። መልካም ዳጊሻ አለክ? ረጅም ሰዓት ዝም አስብለናል ዳጊያ። ዳጊ እሺ በኢትዮጵያ ኦርቶዶክስ በዚህ ሰዓት ይሄ ዜማ ይዜማል እንዘ ተሐቅፊዮ ለሕፃንኪ ነይ ማርያም የሚል ማለት ነው። መጽሐፍ ቅዱሳዊ ነው ብለህ ታምናለህ? አይ እኔ እንኳን መጽሐፍ ቅዱስ ያው ስላልተማርኩ ብዙም እውቀት የለብኝም። ግን ይልቅ እኛ ጋር ከምትወያዩ ያው አሉ አይደል የሚያውቁ ከነሱ ጋር ብትወያዩ ይሻላል። እኛ አልተማርነውም። አይ ቁጥር ጽፈን የገባው ግባ ብለን አላስገድድንም መልሳለሁ ብለን ነው ቁጥር ጽፈን የገባው። አዎ ኦርቶዶክሳዊዎች የሆናችሁ ግቡ ስትልን የገባሁት። መቼም ታዲያ ገብተህ ስምህ ልትወርድ አይደለም ልትወያይ ነው የገባው። ታዲያ አንድ ቁጥር ጻፉ ሲባል ለዚህ ጥያቄ መልስ ያለው ሰው ነው ኦርቶዶክሳዊ ግቡ ያልነው። አይ እኔ ልመልስ የምፈልገው ነይ ነይ እምዬ ማርያም እያላችሁ ትጠራታላችሁ ትመጣለች ወይ ብለህ ስትጠይቀው ስለሰማው ነው። ኳው እሱን እኮ ነው የጠየቅኩ። ትመጣለች ብለህ ታምናለህ? አዎ። ይሄ ትምህርት መጽሐፍ ቅዱሳዊ ነው? ትመጣለች፣ ላመናት ትመጣለች። እኛ ስለምናምንባት ከልጇ ጋር ሆና ትመጣለች። ለፍርድ በመጨረሻም ከልጇ ጋር ትመጣለች። እሺ ዳጊ ያለክ እድል ልስጥህ ወይስ ለሌላ ሰው ልስጥህ? እሺ ፓስተር ወይ ናታን እናወራለን ማለት መጽሐፍ ቅዱሳዊ ማስረጃ ሊሰጠን ከቻለ ጥሩ ነበረ። ግን መጽሐፍ ቅዱስ አላውቅም አለ እኮ ወዳጃችን። መጽሐፍ ቅዱሳዊ ማስረጃ አለህ ለዚህ ትመጣለች ለሚለው ሐሳብህ? ናታን ወዳጄ አልሰማም እንዴ? ድምጽ ጠፋ። መጽሐፍ ቅዱሳዊ የሆነ ማስረጃ ልታቀርብልኝ ትችላለህ? ልጠይቅህ እኔም እንዴ ወንድሜ፣ መጀመሪያ የተጠየቀውን ሳትመልስ ሌላ ጥያቄ ይዘህ ትመጣለህ እንዴ? ጥያቄ ኖሮኝ እኮ ነው እኔ ሚዲያ ላይ መጥቼ ይሄ እንዘ ተሐቅፊ ለሕፃንኪ ንኢ ማርያም የሚለው መጽሐፍ ቅዱሳዊ አስተምህሮ ነው ወይ አልኩህ። አምንበታለሁ አዎ አልክ። ስለዚህ አሁን ካመንክበትና መጽሐፍ ቅዱሳዊ መሰረት ካለው ጥቅስ አምጣና ያን ጥቅስ ንገረኝና እንየው። ያን ጥቅስ በጋራ እንደሱ ይላል ወይስ አይልም የሚለው። እሺ በመጽሐፍ ቅዱስ ብቻ አንተ የምትሄድ ከሆንክ የመጽሐፍ ቅዱስ ጥቅስ ደግሞ እኔ ልጠይቅህና መልስልኝ። አንተ ደግሞ ወዳጄ በአማርኛ እኮ ነው እያወራን ያለ ነው አይደል? አዎ እኔም አማርኛን መልስልሃለሁ። አዎ ስለዚህ በመጽሐፍ ቅዱስ ብቻ ስለምታምን የመጽሐፍ ቅዱስ ጥቅስ ልጠይቅህልና መልስልኝ አይደለም መልሱ የሚሆነው። የተጠየቀውን ጥያቄ ወይ መጽሐፍ ቅዱሳዊ አይደለም በል ወይ መጽሐፍ ቅዱስ ይለዋል በል። ከሁለት አንዱ በል። መጽሐፍ ቅዱስ ነው የሚለው ካልክ ጥቅሱን አምጣው። አይ መጽሐፍ ቅዱስ አይለውም ካልክ በቃ እዛው ላይ ያበቃል ጨዋታው። ነገሩ መጽሐፍ ቅዱሳዊ አይደለም የሐሰት ትምህርት ነው ማለት ነው የሚሆነው። ገባ? ሐሰት ትምህርት አይደለም፣ ሐሰት አይደለም። እንደሱ ካልሆነ ደግሞ ልንገርህ እንደሱ መምራኖች አሉ። ለምን ከነሱ ጋር አትወያዩም? እነሱ ጋር እየፈራችሁ ብቻችሁ እዚህ ስዕል አድኖ እየለጠፋችሁ ከምታወሩ ለምን ከነሱ ጋር ደቂቃ ያዛችሁ አትወያዩም? እነሱ ሲመጡ ስድብና አሉባልታ ወሬ ነው የምታወሩት። ኧረ ተው ናታን፣ አሁን ማን ነው ትክክለኛ ማውራ? እውነት እውቀት ካላችሁ ብዙ መምራኖች አሉ፣ ብዙ አዋቂዎች ቅኔ የሚፈቱ ሁሉም ነገር የሚያውቁ መጽሐፋዊ ቅዱስ የሆነ የሚያወሩት ወራል ከነሱ ጋር ለምን ደቂቃ ናታን እንዲናርግ በቃ እኔ ትህትናህን በጣም አከብርልሃለሁ። አላውቅም ስላልክ አንተ በጣም ጥሩ ነገር ነው። እስቲ ሂድና አንተ መምህራኖችን መካከል ጥራና አንድ ወይም ሁለት ሰው ይዘናና አንድ ቁጥር ጻፍ መተናል አሁን አስገቡን በል። እነዛ መምህራን ይምጡና እናውራ አይሻልም ናታን? ይሻላል። ግን መቼ በሰላማዊ መንገድ ብታስተናግዱ ነው እንጂ ሁሌ እኮ ይመጣሉ። እኔ ማረም መጣል
እነቀሽ በኩሉ ይመጣሉ። ማን አይመጣሉ? ግን ይመጣሉ። ቅድም ራሱ እኮ ቀሽ በኩሉ መጥቶ ነበር። ይዘና ይምጡና ይዘናና አንድ ቁጥር ጻፍልን መተናል በልና አንድ ቁጥር ጻፍልን። ከዛ እናወራ። በቃ እንደሱ ይሻላል። አንተ ምንም ስለማታቅ ችግር ውስጥ ትገባለህ። አንተ ብላንተም ጥሩ አይደለም። በምታውቀውም ነገር ላይ ነው መነጋገር ጥሩ የሚሆነው። ስለዚህ አንተ ጥሩ አምጥተሃል። መምህራኖች አሉ እኔ አላውቅም ስላልክ አንተ ሂድና ጠራውና ሂድ ጎሽ። ምናልባት አሁን ላላገኛቸው እችላለሁ ግን አሉ ማስተርዬ ግን እነሱ ስለሚያነቡ ነው አንተ ማታነበው እነሱ እንዲመልሱልህ ነው። ቀደም መጽሐፍ ቅዱስ አላነበም ስላልክ እና የጠራሃቸው ሰዎች ናቸው ወደፊትም ጥያቄ ሲጠይቅ የሚመልሱልህ? ኖ እኔ የእምነቱ ተከታይ ነው እንጂ አስተማሪ አይደለም። የማውቀው ነገር የለም። ገባህ? ግን አይ መጽሐፍ ቅዱስ ማታነበው ነው ያልኩህ። ምንድነው ያልኩህ? አንተ መጽሐፍ ቅዱስ አላነበም ስላልክ የማታነበው በሰማይ ቤትም ስትጠየቅ የሆኑ ሰዎችም ሲጠይቁክ እነሱ መተው ስለሚመልሱልህ ነው አንተ ማታነበው? ነው አይደለም። እንደዛ ማለት አይደለም። እኔም አውቀዋለሁ ግን የነሱ ህዲያከል ዕውቀት የለብኝም እኮ። የምታውቀውን ያህል ያነበብከውን ያህል አትመልስም ታዲያ አንተ? ይሄ ሚስጥር ነው። የነገረ ማርያም ሚስጥር ስለሆነ እኛ እናቆም። የሚያውቁት ዳውቄናትና መርጌታ ቄሻዎች ነው የሚያውቁት እንጂ እኛ እናቆም። ለእናንተ አልተገለጸላችሁ ሚስጥሩ? መቼ ተማር ነው? ስትማር እኮ ነው የሚገለጽልህ። ስንት ሚስጥር ነው አንተ ማታውቀው? አሁን እሺ አንደኛው ይሄኛው ነው። ሌላ ስንት ሚስጥር አታውቅም? እንደምነገርኩህ እኔ እንግዲህ አላውቅም አልኩ አላውቅም ስለማላውቅ ጥሩ እኮ ነው ያልከው። ግን ለምን እኔ እንድታነብ ስለምፈልግ ነው። መጽሐፍ ቅዱስን ለምሳሌ ኦርቶዶክስ ነህ አይደል አንተ? አዎ። ለምን ኦርቶዶክስ ሆንከው? ማለት ለምን ኦርቶዶክስ ሆነ የቆየኸው? በኦርቶዶክስ ቤት ለምንድን ነው የቆየኸው? ምን ለማግኘት ነው ጥያቄ? ኦርቶዶክስ ነው ያው እውነተኛ መንገድ ስለሆነች እናቴ አባቴም የጥንት ከዱሮን ከቤተሰቦች እያለ እየቆየ ስለሆነ እሺ እውነተኛ መሆኑን ያወቀው የቤተሰቦቹ ወይ ደግሞ የዘር ማንዘሮች ሃይማኖት ስለሆነ ነው ወይስ አንተ መርምረህ ነው እውነተኛ ናት ያልከው? በሁሉም አንተ መርምረሃል ማለት ነው? አዎ አቅሜ የሚያክል መርምሬያለሁ። እሺ እውነተኛ ቤተ እምነት ውስጥ መሆንክ እሺ ጥሩ። እውነተኛዋ ቤተ እምነት ውስጥ መሆንክ ምን አስገኘልህ አንተ? ያው እዚህ ትምህርት ራሱ እንኳን እየተማርኩ ነው። የእናንተና የፕሮቴስታንትና የኦርቶዶክስ ተዋህዶ ትምህርትም እየተከታተልኩ ነው። ሁሌም ነው እዚህ ቲክቶክ ላይ ሌላው ይቅር እንኳን ሌላው ተውና በተክርስቲያን ሂጅ እንኳን ባልማር በትርፍ ሰዓቴ ግን እየመጣው እዚህ ሁሉም እናንተ ሁሉም ነገር እከታተላለሁ። አንድ ቀን አምልጠኝ እናንተ እንደተሸነፋችሁ ነው የማውቀው በትምህርት ማለት ነው። ችግር የለውም። እሱ አሁን የጠየኩህ ምን መሰለህ? እውነተኛዋ ውስጥ መሆን ለአንተ ምን አስገኛለህ? እውነተኛ የሆነች ውስጥ ቤተ እምነት ውስጥ መሆን ለአንተ ምን ጥቅም አስገኛለህ? እኔ በብዙ ነገር በሁሉም ነገር ያየሁላት ነገር እውነተኛ መሆናች ኦርቶዶክስ ያወቋት ብዙ ነገር አግኝቻለሁ። ድኛለሁ፣ እድናለሁ፣ እጾማለሁ፣ እሰግዳለሁ። ይሄ ሁሉ ከኛ ያለ በሙሉ የኦርቶዶክስ ነው። እኛ ያለንበት በሙሉ እናንተ ጋር የለም። እናንተ አጾሙም አጸልዩ። የኛን ተው ችግር የለውም። አሁን እናንተ ትክክለኛ ስለሆናችሁ ያንተን ብቻ ነገረኝ፣ ችግር የለውም። ከምንድን ነው የዳንከው? ለምሳሌ አንተ አንደኛው ነገር እውነተኛ መሆኑን እንድታውቅ ነው የምትፈልገው? አይ ድኛለሁ ስላልክ ከምንድን ነው የዳንከው አንተ? ምን ነበረብህ? ከምንድን ነው የዳንከው ማለት? ከምን ማለት ድኛለሁ ሲል አንድ ሰው ለምሳሌ ታሞ አልጋ ላይ የተኛ ሰው ከዚህ በሽታ ዳንኩኝ ይላል ማለት ነው። ድኛለሁ ሲል አንተ ድኛለሁ ስትል ከምንድን ነው ድኛለሁ እያልክ ያለው? ከሌላ ሃይማኖት ወደ እውነተኛ ሃይማኖት ስለመጣው። አይ የዳንከው ከምንድን ነው? ዞሮ ዞሮ ከቤተሰቦች ኦርቶዶክስ ነበሩ። ሰው ከልጅነት ጀምሮ ኦርቶዶክስ ነህ። ድኛለሁ ስትል ምን እያልከን ነው? ከምንድን ነው የዳንከው? ድኛለሁ ለወደፊትም ያው በንስሐም ስለምንድን ስለማመን በእምነቴን በሁሉም ነገር ስለምድን ያው ድኛለሁ ማለት ይቻላል። ከምን ዳንክ? አሁን ከሙስሊም ይሁን ከፕሮቴስታንት ይሁን ከሁሉም ሃይማኖት ስላልሆንኩ ኦርቶዶክስ ስለሆንኩ ድኛለሁ። ጴንጤ ባለ ናይስ። እሺ ገባኝ። አሁን ጴንጤ ባለመሆን ድነሃል፣ ሙስሊም ባለመሆን ድነሃል አይደል? ወይ ደግሞ ኦርቶዶክስ በመሆን ድኛለሁ። ቡድሃ ባለመሆን ድነሃል።
ኦርቶዶክስ ስትሆን ከነዚህኞቹ ዳንክ ማለት ነው። ኦኬ ከጴንጤ ድነህ ነው የዘላለም ሕይወት የምታገኘው ማለት ነው። ከጴንጤ ጴንጤ ባለመሆኔ ነው የዳንኩት ስላልከኝ ከጴንጤ ስለ ዳንክ ነው የዘላለም ሕይወት የምታገኘው። አዎ ጴንጤ ቢሆንማ ቀጥታ ሲኦል ነው የምገባው። ናይስ። አሁን ጴንጤ ስላልሆንክ ገነት ትገባለህ ማለት ነው አንተ። ኦርቶዶክስ ስለሆንኩ አዎ ገነት ነው የምትገባው። አዎ ጻድቅ ነህ ማለት ነው አይደል? ገነት የሚገቡት ጻድቃን ናቸው። ያው በስራዬ ጻድቅ ነኝ እኮ አሁን ክፉ ካልሰራሁ ጸድቃለሁ። በስራ ካሁን ጻድቅ ነህ አንተ። ኦርቶዶክስ በመሆኔ ገነት ነው የምገባው ብለኸኛል። ገነት የሚገቡ ሰዎች ደግሞ ጻድቃን ናቸው አይደል ናታ? ኦርቶዶክስ ስለሆንክ ገነት ትገባለህ እኮ። ገነት የሚገቡ ደግሞ ጻድቃን የሆኑ ሰዎች ናቸው አይደል? ጻድቃን ስለሆንክ ገነት የሚገቡት ጻድቃን ናቸው አይደል ወይ ነው ጥያቄ። እሺ ኃጢአተኛ ገነት ይገባል? ኃጢአተኛ ገነት ይገባል? ከነ ኃጢአትህን ከሞትክ ሲኦል ነው የምትገባው። መልካም ሰው አንተ ገነት ገባለሁ ስላልክ ጻድቅ ነህ ማለት ነው በዚህ ሰዓት አንተ። ኖ ጻድቅ ነኝ ያው በቃ ልጸድቅም እችላለሁ በስራዬም። ከዚህ በፊት የነበርኩበት በንስሐ እየተመላለስኩ ነው፣ እየጾምኩ ነው፣ እየሰገድኩ ነው፣ እየጸለይኩ ነው። ለሚመጣው ደግሞ እንደዚህ ካለሁበት በዚህ ባለሁበት አንፃር ከቀጠልኩ እንግዲህ ያው ኃጢአት የለብኝም ብዬ ነው ማምነው። ኃጢአት እንደሌለብህ እርግጠኛ ነህ፣ ፈራጅ ነህ ማለት ነው አንተ። ኃጢአት እንግዲህ ጌታ ኢየሱስ ክርስቶስ ወደዛ ቆይ አልሂድ ኃጢአት የለብኝም ጻድቅ ነህ በስራዬ ብለሃል። መፍረድ ትችላለህ ማለት ነው አንተ። ስራንም መመዘን ትችላለህ። እንዴት አድርጌ? የራሴን ኃጢአት የማውቀው ፈጣሪና እኔ ብቻ ነው እኮ። መፍረድ ትችላለህ ማለት ነው። ኃጢአትን ስለምታውቅ በስራክ ጻድቅ መሆንን ታውቃለህ ማለት ነው። መፍረድ ትችላለህ አንተ። እንዴት አድርጌ ነው የምፈርደው? መፍረድ እንግዲህ አንተስ በቃ ኑ ጌታ ተቀበሉ የዘላለም ሕይወት ታገኛላችሁ እያልክ አንተ ስትሰብክ ታዲያ እየፈረድክ ነው ማለት ነው። እኔማ በክርስቶስ ኢየሱስ ነው መጽሐፍ እንደሚል ማለት ነው። አንተ ግን በስራዬ ነው ጻድቅ የሆንኩት ስላልክ በስራክ ተመዘነ ነውር እንደሌለብህ ታውቃለህ ማለት ነው አንተ። እሰማለሁ? አዎ ትሰማለህ። ምን አልከኝ? መጽሐፍ ቅዱስ ይዛል? አልያዝኩም። እሺ እንደዚህ ይላል መጽሐፍ ቅዱስ ሲናገር ማለት ነው። የሰው ልጅ ስራውና ህይወቱ በእግዚአብሔር ፊት ህይወትን ማለት የሚያጸድቅ እንዳልሆነ ሲናገር መጽሐፍ ጽድቃችን የመርገም ጨርቅ ነው ይላል። ኢሳይያስ በትንቢት መጽሐፍ ከክርስቶስ ልደት ከ700 ዓመት በፊት ሲናገር ጽድቃችን ምን አለ? የመርገም ጨርቅ ነው አለ። ይሄን ነገር ጳውሎስ በገላትያ መልእክቱ መጽሐፍ ምዕራፍ 2 ላይ ሲናገር እንደዚህ አለ። ይኸውልህ 3 ቦታ ላይ ሰው በስራው እንደማይጸድቅና 3 ቦታ ላይ ጽድቅ በክርስቶስ ብቻ እንደሆነ ሲናገር እንደዚህ አለ። በአንድ ቁጥር ላይ ነው ይሄን የምልህ። ገላትያ መጽሐፍ ምዕራፍ 2 ቁጥር 16 ላይ እንደዚህ ይላል። ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ በክርስቶስ ኢየሱስ በማመን እንዲጸድቅ እንጂ በሕግ ስራ እንዳይሆን ምን ጽድቅ አውቀን ስጋ የለበሰ ሁሉ በሕግ ስራ ስለማይጸድቅ ሁለተኛ ስጋ የለበሰ ሁሉ በሕግ ስራ ስለማይጸድቅ እኛ ራሳችን በሕግ ስራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል ይላል። ምን አለ መጽሐፍ? ሰው በስራው ሳይሆን በክርስቶስ ኢየሱስ በማመን ነው የዘላለም ሕይወት የሚያገኘው ብሎ መጽሐፍ ይናገራል። አሁን አንተ እኔን ብትጠይቀኝ አዎ ጻድቅ ነኝ ብዬ እነግርሃለሁ። እንዴት አንተ እንደዚህ ትፈርዳለህ ብትለኝ ስራዬ አይደለም ያጸደቀኝ። ስራዬማ ቢሆን ክርስቶስ ኢየሱስ መዝኖ በስራክ ሲኦል ትገባለህ፣ በስራህ መዝኖስ ገነት ትገባለህ ይለኛል። ግን ሰው በስራው ገነት መግባት አይችልም። ሁሉም በእግዚአብሔር ፊት በስራው መቆም ስለማይችል እኔ ጻድቅ ነኝ ስለ የዘላለም ሕይወት አለኝ ስልክ እኔ ራሴን ተመልክቼ አይደለም የሚያጸድቀውን ክርስቶስ ኢየሱስን በእምነት ተቀብዬ ነው። የሚያምን ሁሉ ይላል መጽሐፍ በሮሜ መጽሐፍ ምዕራፍ 10 ቁጥር 4 ላይ
ይጸድቅ ዘንድ ክርስቶስ ኢየሱስ የሕግ ፍጻሜ ነውና ይላል። ክርስቶስ ኢየሱስ ሁሉን ጨረሰልንና ምን አረገን ማለት ነው? የሚያምን ሁሉ አየ እኔ በእግዚአብሔር ፊት አሁን ነውር አልባ ነኝ፣ ኃጢአት አያቀኝም። እንዴት በድፍረት እንደዚህ ትናገራለህ ካልከኝ በክርስቶስ ኢየሱስ ተሰውሬያለሁ። አሁን አየ በእግዚአብሔር ፊት መታያችን ኢየሱስ ክርስቶስ ነው። ኢየሱስ ደግሞ የእግዚአብሔር ጽድቅ ነው። ናቲ በደንብ ስማ። ኢየሱስ ምን አልኩክ? የእግዚአብሔር ጽድቅ ነው። በእግዚአብሔር ፊት የሚያቆመን የራሱ የእግዚአብሔር ጽድቅ ነው ማለት ነው። የዘላለም ሕይወት የሚገኘው ይኸውልህ ኦርቶዶክስ በመሆን አይደለም፣ ጴንጤ በመሆንም አይደለም፣ ካቶሊክ በመሆንም አይደለም። እንዳትሸወድ። የዘላለም ሕይወት የሚገኘው በክርስቶስ ኢየሱስ ብቻና ብቻ ነው። ኢየሱስ እኔ መንገድ አለ፣ ሕይወት አለ፣ እውነትም ነኝ አለ። ከሱ ውጪ መንገድ የለም፣ ሕይወትም እውነትም የለም ማለት ነው። ጌታ ኢየሱስ ክርስቶስ ወደ አብ የሚያስገባን ብቸኛ መንገዳችን ነው። ኢየሱስ መንገድ ነኝ ሲልን የተወሰነው መንገድ ለምሳሌ ኮብልስቶኑን በነ ማርያም በነ ጊዮርጊስ ከዛ በነ አርሴማ ሂደክ አስፋልት ጋር ስትደርስ ወደ አብ የምትገባበት መንገድ ነው እያለ አይደለም። ካለህበት ስፍራ ምን ማለት መሰለ ከነ ኃጢአት ማለት ነው። ሌላ ፍጡር አጋሽ ሳያስፈልግ ከነ ኃጢአት ወደ አብ የሚያስገባ ብቸኛ መንገድ ኢየሱስ ነው ማለት ነው። ካለህበት ስፍራ አሁን ካለህበት ቦታ በኃጢአት ውስጥ በሞት መካከል ልትሆን ይችላል። ለአንተ ነው የሞተው። አየ ክርስቶስ ኢየሱስ በበደላችንና በኃጢአታችን ሙታን እንኳን በሆነን ጊዜ በኤፌሶን መልእክቱ ጳውሎስ ምን አለን? በበደላችን በኃጢአታችን ሙታን በሆነን ጊዜ የእግዚአብሔር ምሕረት ወይ ደግሞ እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን በኃጢአታችን እንኳን ሙታን በሆነን ጊዜ ከክርስቶስ ኢየሱስ ጋር ሕይወትን ሰጠን። በጸጋ ድናችኋል። አየ የሚያድነው የኛ ማንነት አይደለም። ጸጋ ማለት ናቲ ከእግዚአብሔር የሚሰጥ ነፃ የሆነ ስጦታ ነው። ቆይ እዚህ ጋር ማለት ነው በእምነት ብቻ ነው ጽድቅ የሚገኘው ብለን የምታስበው? እኔ አይደለሁም ያልኩት፣ እግዚአብሔር ሐሳብ ነው። ይሄ መጽሐፍ ቅዱስ ነው እንደዛ የሚለው። ለምን መሰለ? እኛ ሰርተን በእግዚአብሔር ፊት የእግዚአብሔርን ሕግ መፈጸም ስላልቻልን ነው። ሕጎቹ የእግዚአብሔር ከ600 በላይ ናቸው። በያዕቆብ መልእክት መጽሐፍ ምዕራፍ 2 ቁጥር 10 ላይ ምን ይላል መሰለ? ሕግን ሁሉ የሚፈጽም ይላል። ለምሳሌ አንድ ሰው ለአንተ ሕግ ሰጠክ፣ 20 ሕጎችን ጻፈና ሰጠክ። ከዛስ ከነዛ ሕጎች መካከል 18ቱን ፈጸምካቸው። በቃ ሰውየው እንዳለክ አታርግ እንዳለክ 18ቱን ፈጸምክ። አይ እንደውም 19ኙን ነው የፈጸምከው። ከዛስ በአንዱ ብቻ ተሳሳትክ። ምን ይሆናል ማለት መሰለ? በሁሉ በደለኛ ትሆናለህ። አንዷን እኮ ነው የተላለፍከው፣ አንዷን ሕግ ግን በሁሉ በደለኛ ያደርጋል። በእግዚአብሔር ፊት ይኸውልህ 600 ምናምኑን ሕግ የጣሰና 600 ምናምኑን ሕግ ጠብቆ በአንዷ የተሰናከለ በእግዚአብሔር ፊት ኃጢአተኛ ነው። ለዛ ነው ሰው በስራው ማይጸድቀው። ለዛ ነው ኢሳይያስ ጽድቃችን የመርገም ጨርቅ ነው ያለው። እኛማ በስራችን መዳን አንችልም፣ አቅማችንም አይደለም። ግን ደግሞ ይኸውልህ በእምነት ብቻ እንጸድቃለን ስንል ግን በኃጢአት ውስጥ እንኖራለን ግን እያልኩ አይደለም። እሺ ናትዬ አንሰራም እያልኩ አይደለም። በእምነት የእግዚአብሔር ልጆች እንሆንና ይኸውልህ በእምነት የእግዚአብሔር ልጆች ስንሆን ዘር እንቀይራለን። አዳማውያን ሳንሆን ምን እንሆናለን? የእግዚአብሔር ዘር በእኛ ውስጥ ይሆናል። የእግዚአብሔር ልጆች እንሆናለን። የእግዚአብሔር ልጆች ደግሞ ኃጢአትን አይሰሩም፣ በጽድቅ ይኖራሉ። ለምሳሌ እንጀራ ትበላለህ አይደል አንተ ናቲ? አዎ። እንጀራ የምትበላው ሰው ለመሆን ነው ወይስ ሰው ስለሆንክ ነው እንጀራ የምትበላው? ሰው ስለሆንኩ ደግሞ ሰው ስለመሆን። ሰው ለመሆን ነው። እንጀራ በልተ ነው ሰው የሆንከው እንዴ? ሰው ሳትሆን ታዲያ እንዴት እንጀራ ትበላለህ? ናይስ። እሱ ነው እያልኩ ያለሁት። እኛም በክርስቶስ ኢየሱስ በማመን የእግዚአብሔር ልጆች ከሆንም በኋላ ሕይወት ከቀየርን በኋላ በመልካም ሕይወት እንኖራለን። የእግዚአብሔርን ስራ እንሰራለን ማለት ነው። ምን ማለት ነው? በጽድቅ ሕይወት እንኖራለን። ምን ስለሆነን? የእግዚአብሔር ልጆች ስለሆነን፣ ማንነታችን ስለተቀየረ። አየ ሰርተን አይደለም የእግዚአብሔር ልጆች ምን ነው። የእግዚአብሔር ልጆች የሆኑ ሰዎች በብርሃን ይመላለሳሉ። አየ ስራ እንሰራለን እኮ የምንሰራው ግን ለመዳን አይደለም፣ የዳነ ማንነት ስላለን ነው። የዳነ ማንነት ስላለን ሕይወት ስላለን። አየ አረ ለመዳን ነው ለመዳን ነው አይልም መጽሐፍ ቅዱስ። እንደዛ ስራ ምን ለመዳን ስራ ትሰራላችሁ የሚል መጽሐፍ ቅዱስ የለም አንድም ስፍራ ላይ ማለት ነው። የዳኑ ሰዎች የሚሰሩት ስራ ነው ያለው መጽሐፍ ቅዱስ ላይ። ለምሳሌ ሌላ ቀን አንብቤ እመጣለሁ ግን እንዳለ እርግጠኛ ነኝ። እሺ ለምሳሌ ጥቅስ ላሳይክ። ለምሳሌ ቅድም ኤፌሶን 2 አላልኩም? ከቁጥር 8 ጀምሮ ላንብብልህ። እንደዚህ ይላል፣ ጸጋው በእምነት አድኗችኋልና ከዛስ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። ጸጋ ስጦታ ነው። ጸጋ ማለት ነፃ የሆነ ስጦታ ነው።
ሰው ከስራ አይደለም ይለንና ከዛስ ማንም እንዳይመካ ከስራ አይደለም ይልና የዳናችሁት በጸጋ ነው ካለ በኋላ ቁጥር 10 ላይ በጣም የሚገርም ቃል አለ። እኛ ፍጥረቱን ነንና ይላል እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካም ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። አየ መልካም ስራ ለማድረግ ተፈጥረናል እንጂ መልካም ስራ አድርገን አንፈጠርም። አየ ልዩነቱ ኦሬዲ በክርስቶስ ኢየሱስ አዲስ ፍጥረት ሆነናል። በምን በእምነት በኩል አዲስ ፍጥረት የሆኑ ሰዎች ደግሞ ምን ያደርጋሉ ማለት ነው? መልካም ሕይወት ያላቸው እግዚአብሔር ያዘጋጀው መልካሙን ስራ እየሰሩ ይኖራሉ ማለት ነው። አየ ልዩነቱ ምን ስለሆኑ ተፈጥረዋል። በማ በክርስቶስ ኢየሱስ በምን በእምነት በኩል እንዴት ጸጋውን በእምነት በመቀበል ማለት ነው። ሰው ምን ይሆናል? ከዛ ቀጥሎ በህይወት እንኖራለን ማለት ነው። ልዩነቱን አየ መጽሐፍ ይሄን ነው የሚናገረው። አንሰራም እያልኩ አይደለም። በተደጋጋሚ አሁንም በደንብ ስማኝ። ለምሳሌ መጡና ኦርቶዶክሳውያን ብትዘሙቱ ወይ ደግሞ ሴት ብትደፍሩ ወይ ደግሞ ብትገሉ ይሉናል። የዘላለም ሕይወት ታገኛላችሁ እንዴ? እኛ እኮ ማንነት ቀይረናል። አየ አንድ ክርስቲያን ሂዶ የሆነ ሰው የመግደል አቅም የለውም። ለምን? በክርስቶስ ኢየሱስ በማመን ከዚህ ከማይጠፋው ዘር ተካፋይ ሆኗል። የእግዚአብሔርን ሕይወት ተካፍለናል። ሂዶ ሰው የመግደል አቅም የለውም ማለት ነው። ለምን? የዳንበት ጸጋ ቲቶ መጽሐፍ ምዕራፍ 2 ላይ የዳንበት ጸጋ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይልና ከዛ ቁጥር 12 ላይ ምን ይላል መሰለ? ይህም ጸጋ የቱ የዳንበት ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችን እርሱም የታላቁ የአምላካችን የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛት አየ ይሄ ጸጋ ራሱ እኛ ራሳችንን እንድንገዛ የሚያግዝ ነው ማለት ነው። በጽድቅ እግዚአብሔርን በመምሰል በአሁን ዘመን እንድንኖር ያስተምረናል። አየ የዳንበት ጸጋ ራሱ ዘር ነው። አየ አሁን ለምሳሌ ናታን አባትህ ማን ነው ብለህ እንትና ትለኛለህ። እናትህ እንትና። ለምንድን ነው እንደዛ ያልከኝ? ከነሱ ስለተወለድክ። ከእግዚአብሔር የተወለደ ደግሞ የእግዚአብሔርን ሕይወት ይኖራል ነው። የተቀበልነው ዘር እግዚአብሔርን በመምሰል እንድንኖር የሚያስተምር ነው። በሕይወታችን ላይ ወለ ሕፃን ልጅ ተወልዶ አይቆምም አይደል? ዓመት ሲሞላው የዓመት ልጅ ይሆናል። 2 ዓመት ሲሆነው የ2 ዓመት ልጅ። በክርስቶስ ኢየሱስ አምኖ አዲስ ፍጥረት የሆነም ሰው ደግሞ እንደዛ ቀን ቆሞ አይቀርም። በእግዚአብሔር ቤት እያደገ ይሄዳል። የክርስቶስ መልክ በሱ እስኪታይ ድረስ ማለት ነው። የህይወት ለውጥ እያሳየ ይሄዳል። ምንድነው ይሄ የሚያደርገው? የተቀበልነው ጸጋ ነው። ለዛ ነው ዮሐንስ በመልእክቱ በድፍረት እንደዚህ ብሎ ተናገረ። ይኸውልህ ምዕራፍ 3 ላይ የመጨረሻ ጥቅስ እንዳላበዛብህ ማለት ነው። ምዕራፍ 3 ላይ እንደዚህ ይላል ከቁጥር 8 ጀምሮ ኃጢአትን የሚያደርግ ከዲያብሎስ ነው። ኃጢአት ይሄ በጨለማ መመላለስ የዲያብሎስ ነው ማለት ነው። እሺ ዲያብሎስ ከመጀመሪያው ኃጢአትን ያደርጋልና ስለዚህ የዲያብሎስን ስራ ኃጢአትን ማለት ነው እንዲያፈርስ የእግዚአብሔር ልጅ ተገለጠ። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም ይላል። ምክንያቱም ሲናገርስ በድፍረት ዮሐንስ ኃጢአትን ከእግዚአብሔር የተወለደ አያደርግም ሲል ምን እያለ መሰለ? ዘሩ በእርሱ ይኖራልና ከእግዚአብሔር ተወልዷልና ኃጢአትን ሊያደርግ አይችልም ይላል። የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው። ኃጢአትን ሊያደርግ አይችልም ከእግዚአብሔር የተወለደ ሲል ምን ማለት መሰለ? በኃጢአት ውስጥ ጸንቶ አይኖርም ማለት ነው። በኃጢአት መለልስ ውስጥ ልክ እንደ የዚህ ዓለም ሰዎች በኃጢአት ውስጥ ጸንተው በኃጢአት መለልስ ውስጥ አታገኛቸውም። ለምን? የተቀበሉት ዘር የእግዚአብሔር ዘር ስለሆነ የተወለዱበት ዘር የእግዚአብሔር ስለሆነ ይሄው ዘር የዚህን ዓለም ምኞት ኃጢአትን ርኩሰትን እንዲንቁ እንዲተዉ ያደርጋቸዋል። ሰው በክርስቲያን በመልካም ህይወት ይኖራል። ምን ስለሆነ? የዳነ ሰው ስለሆነ ከእግዚአብሔር የተወለደ ስለሆነ። መጽሐፍ እንደዚህ ነው የሚለው። ላግዝ እችላለሁ። በነገራችን ላይ የትኛውንም ጥያቄ ብትጠይቀኝ ልመልስልህ እችላለሁ፣ ልደውልልህ እችላለሁ እኔ ራሴ ማለት ነውና አንተም ደግሞ እየጠየቅ ለምሳሌ የቤተክርስቲያን አባቶችን እየጠየቅ እንደዚህ እኮ እዚህ ቦታ ላይ ይላል እያልክ እየጠየቅ ልንማማር እንችላለን። እናቴ ከፈለክ ማለት ነው እኔ ፎሎ ላድርግክ። ይኸው ፎሎ አድርጌሃለሁ። ቁጥርን ብጽፍልኝ አይ ችግር የለውም። እኔ ሲጀመር እኔ ዕውቀት ኑረኝ ሳይሆን እዚህ የመጣው እኔ ኦርቶዶክስ የሆናችሁ ግቡ ምናምን አንድ ቁጥር ጻፉ ስትል ጻፍኩና ገባው። ደግሞ ትምህርታችሁ ሁሌ ስለምከታተል አብዛኛው እኔን እንደማየው ከሆነ ከነ በጣም ትምህርት ያላቸው አሉ አስተማሪዎች ብዙዎች አሉ፣ ዳውቄና ብዙዎች አሉ። ግን ከነሱ ጋር በሰላም ብትወያዩ ለኛም ደስ ይለን ነበር። ምክንያቱም እናንተ አሁን ተናገር እውነት እኔ እንደማየው ከሆነ ሁሉም በቃ እንደተፋጠጡ ነው። ለምን እንደዚህ ይሆናል? ሰው ትክክለኛ አንተ አሁን ወንጌል ሰብከህ ሰው ወደ አንተ ማስመጣት የምትችል ከሆነ በፍቅር ሰው ከሰበክ ነው እንጂ በመመናጨቅ ወይም በአንዳንድ ቃላት አላስፈላጊ ነገር በመነጋገር ምናምን ወይ የሰው ሃይማኖት እያንቋሸሽክ ምናምን አይደለም ሰው የሚመጣ። አንተ መጀመርታ ፍቅርህን ነው ማሳየት ያለብህ። ገባ?
ፍቅራችሁ ካሳያችሁን እኮ ነው ሰው ወደ እናንተ የሚመጣ እንጂ በእንደዛ አይደለም። እሺ ምን መሰለህ ናቲ፣ በሰዎች ዘንድ ይኸውልህ ድካም ሊኖር ይችላል። ለምሳሌ ጴጥሮስ የሚከሰስበት ነገር አለው። ጴጥሮስን ጳውሎስ ራሱ ከሶታል። ከዛ ዮሐንስ የተሳሳተበት ነገር አለ። ለምን መሰለህ? ሐዋርያቶች ናቸው አይደል? እዛውም ደግሞ እነ ጴጥሮስ ማለት የበጉ ሐዋርያቶች ናቸው። ሰዎች ስለሆኑ ነው። አሁን እኛ ስንስት ብታየን፣ እኔ አሁን አንተን ባመናጫጭቅ ምናምን በቃ ሰው ስለሆንኩ ነው። አንተ አሁን ሰዎችን ሳይሆን መመልከት ያለብህ የመዳኛህን መንገድ ነው። በቃ ምን በየት በኩል ነው የዘላለም ሕይወት ማገኘው? እግዚአብሔርን በየት በኩል ላገኝ? የሰዎች ባህሪ የተለያየ ሊሆን ይችላል። በቃ እሱ ድካማችን ነው። እሺ ዋናው ነገር ግን እሺ እንደዛ ከሆነ እውነተኛው ትክክለኛ መንገድ የሚያድነው የትኛው ነው? እውነተኛው ትክክለኛው መንገድ የትኛው ነው? ትክክለኛው መንገድ ለማወቅ እዚህ ያለ ሰው የሚረዳ ከሆነ ትክክለኛ ከአስተማሪዎቻችን ጋር ሆናችሁ ለምንድን ነው በትክክለኛ በጸባይ የማትወያዩ? እኛም ሆኖት እንወቀው እንወያያለን። ችግር የለውም። አሁን ለምሳሌ ስህተቶች፣ ጥፋቶች ሊኖሩ ይችላል እያረምን ከዛ ደግሞ ከዚህ በፊት ደግሞ በጣም በመልካም የተወያየናቸው ሰዎች አሉ። እነሱም መስማት አለብህ። ግን ይኸውልህ እውነተኛውና ትክክለኛው መንገድ ኢየሱስ ብቻ ነው። እሺ እውነተኛውና ትክክለኛው መንገድ ጴንጤ አይደለም። ድጋሜ እነግርሃለሁ፣ ኦርቶዶክስም አይደለም፣ ካቶሊክም አይደለም። ኢየሱስ መጥቶ ኦርቶዶክስን አልሰበከንም፣ ጴንጤንም አልሰበከንም፣ ካቶሊክንም አልሰበከንም። ኢየሱስ ስለራሱ ተናገረ ሕይወት መሆኑን። አብ ከሰማይ የምወደው ልጄ እርሱ ነው፣ እሱን ስሙት አለ። የዘካርያስ ልጅ ዮሐንስ ምን አለ መሰለ? ክርስቶስ ኢየሱስ ከሩቅ ወደሱ ሲመጣ አየና ማለት ነው የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለው። ማርያም በዮሐንስ ወንጌል መጽሐፍ ምዕራፍ 2 ላይ እሱን ስሙት አለች። እውነተኛው የዘላለም ሕይወት ኢየሱስ ነው ማለት ነው። እርሱን ስሙት ብላለች፣ እሱን ስማው። አብ ከሰማይ የምወደው ልጄ እርሱ ነው፣ እሱ ስሙት አለ። አሜን ነው አይደል? እግዚአብሔር ነው የተናገረው። ኢየሱስ ምን አለ መሰለ? እኔ መንገድ ነኝ አለ። ይኸውልህ ኢየሱስ እኔ መንገድ ነኝ ካለ፣ ጳውሎስ ደግሞ በኤፌሶን መልእክቱ መጽሐፍ ምዕራፍ 2 ቁጥር 18 ላይ ምን አለ መሰለ? እኛ ሁላችን ወይ ደግሞ በእርሱ ስራ እኛ ሁላችን በአንድ መንፈስ ወደ አብ መግባት አለን አለ። ወደ አብ መግባት የምትፈልግ ከሆነ የዘላለም ሕይወት እንዲኖር የምትፈልግ ከሆነ በእርሱ ስራ ነው የምትገባው ማለት ነው። በእርሱ ስራ ከሆነ ይኸውልህ ምን ይላል መሰለ መጽሐፉ? ሁላችን ነው የሚለው መጽሐፉ። ሁላችን የማለት አቅም የሚኖረን በክርስቶስ ኢየሱስ ስራ ከሆነ ነው። ከዛስ በአንድ መንፈስ ወደ አብ መግባት አለን። ትክክለኛው የመዳኛው መንገድ ኢየሱስ ክርስቶስ ብቻ ነው። ልብ ላይ ኢየሱስን ሹም። በቃ ክርስቶስ ኢየሱስን ልብ ላይ ካነገስክ አንተ የዘላለም ሕይወት ነህ። ከክርስቶስ ጋር ኪዳን ካደረክ በቃ አንተ የዘላለም ሕይወት አለህ። ከዛ በኋላ የምትቀበለው ቅዱሱ መንፈስ በየት በኩል ህብረት ማድረግ እንዳለብህ፣ እንዴት ህብረት ማድረግ እንዳለብህ ራሱ ያስተምርሃል። ዋናው ኢየሱስን አገኝ። እኔ ይሄን ነው የምልህ። እንዳልኩክ ናቴ በውስጥ ልታወራኝ ፈቃደኛ ከሆንክ ደስተኛ ነኝ። እሺ ልደውልልህ እችላለሁ። አይ ችግር የለውም። እኔ በውስጥ ሳወራህ ጊዜ የማወራህ መጀመርታ እናንተ ያው አንተ በጣም በጥሩ አቀባበል ተቀብለህ ያስተናገድከኝ ያው በጣም አመሰግናለሁ ከልቤ። እንግዲህ እንዳልኩ እውነታውን ለማወቅ መጀመርታ ከኦርቶዶክስ ጋር ያላችሁ በፍቅር እንደዚህ ተወያይታችሁ በፍቅር ስታሳዩን ጊዜ ከዛ ሰዓት ጀምረን እዛ የራሳችን ሁሉ ሰው አለ ብዙ እንትን የሚል ማለት ነው። እሺ እኔና በጣም ማመሰግናለሁ። በጣም አመሰግናለሁ። እሺ መጽሐፍ ቅዱስን እኔን እንኳን ባታገኘኝ መጽሐፍ ቅዱስን አንብብ። በቃ አለ መጽሐፍ ቅዱስ አነባለሁ። ቤት አለ መጽሐፍ ቅዱስ አነባለሁ። ስልኬ ላይ እንጂ የለኝም። መጽሐፍ ቅዱስ የለኝም። የት ነው የምትኖረው? ፈረንሳይ። አዲስ አበባ በጣም ቅርብ ነን። በጣም ቅርብ ነው። ፈረንሳይ አውሮፓ። ከሀገር ውጭ አውሮፓ። እሺ እዛ ያሉት ሰዎች ምናልባት ያገኙሃል። እሺ እየሰማችሁ ነው? አውሮፓ ያላችሁ ሰዎች እጃችሁ ላይ ከአንድ በላይ መጽሐፍ ቅዱስ ያላችሁ ሰዎች አገኙት፣ ስጡት። ደግሞም ስልክ ላይ የምትጠቀምበት አማራጭ አለ አይደል? ስልክ ላይ የምትጠቀምበት አማራጭም ስላለ ወንጌላቱን ከዛ የጳውሎስን መልእክታት ምናምን በደንብ አጥና። ጌታ ደግሞ ይረዳል። ተባረክ። እሺ ናቲ። እሺ አሜን። እናመሰግናለን። ደህና ደርልኝ። ተባረክ። እሺ ሱራፌል አገኘው። እሺ በውስጥ በኩል ከቻልክ ላክለት። ሌላ ሰው እንቀበል አይደል? ድረሳችን ላይ እንቆያለን። ያሳዝናል። አሁን ይሄ ልጅ ያሳዝናል። ሃይማኖት አለው፣ ህይወት ግን የለውም።
አይደል? ሃይማኖት አለው ህይወት የለውም። እኛ ጉዳያችን ምንድነው? ሰው ወደ ክርስቶስ ኢየሱስ እንዲመጣ ነው። አለቀ በቃ። እኛ ጴንጤ የማድረግ ፕሮግራም የለንም። ጴንጤ የማድረግ ህይወት ግን ያስፈልጋቸዋል። ህይወት ያስፈልጋቸዋል። ግን ትክክለኛ ቦታ እንዳሉ ይሰማቸዋል። እኔ እዚህ ቲክቶክ ላይ ጌታን ያገኘሁበት ትልቁ ሚስጥር ምን እንደሆነ ታውቃላችሁ? የመጨረሻ ዲቤት ያደረኩት ከዮሐንስ ታምራት ጋር ነውና እዚሁ ቲክቶክ ላይ ማለት ነው። ኦርቶዶክስ ሆኜ መዳን በእምነትና በስራ ነው ብዬ ነው የሞገትኩት። ከቀሱ ደግሞ አይ በእምነት ብቻ ነው የሚል ነበር። ሞገትንና እሺ አሁን አንተ የዘላለም ህይወት አለ አለኝ። ማለት ብትሞት ወደ ገነት ትገባለህ አለኝ። አይ በጭራሽ ሲኦል ነው የምገባው አልኩኝ። ታዲያ ለምን ትጠራኛለህ? ለምን ተሳስተሃል ትለኛለህ? አንተም ሲኦል የምትገባ ከሆነ እውነተኛ ቦታ ሆነህ ተሳስተሃል የምትለኝም እኔም ሲኦል የምገባ ከሆነ ልዩነት የለንም ማለት ነው የሚል ነገር ነው የነገረኝ ማለት ነው። ያኔ ነው ያቆምኩት ዲቤት የሚባል እዚህ ቲክቶክ ላይ። እውነት እኮ ነው። ሲኦል የምገባ ከሆነ አይገርማል አይደል? እዚህ ቲክቶክ ላይ ነው እኔ ጌታ ያገኘሁት። ሲኦል የምገባ ከሆነ ኦርቶዶክስ መሆኔ ምንም ትርጉም የለውም። በደንብ አስተውሉ። እዚህ ውስጥ ሙስሊም የሆናችሁ ሰዎች የትኛውም ሃይማኖት ውስጥ ልትሆኑ ይችላላችሁ። ያላችሁበት ቦታ ስለ ነገ እርግጠኝነት የማይነግራችሁ ከሆነ ተሸውዳችኋል። በቃ ያላችሁበት ቦታ ትክክል አይደለም ማለት ነው። ትክክል አይደለም። ነገን የማታውቁበት ከሆነ ነገ እኔ እንጃ ከሆነ ስትሄዱ ከኤቲስቶች በምን ተለያችሁሽ? እናንተ ሃይማኖት እኮ አላችሁ፣ የሆነ ስርዓት ትፈጽማላችሁ። እሺ በምን ትለያለ ታዲያ? ኤቲስቱም ሲኦል የሚገባ ከሆነ ሃይማኖት አለኝ የሚለውም ሲኦል የሚገባ ከሆነ በተለይ ኢየሱስን አመልካለሁ የሚል ሲኦል የሚገባ ከሆነ እሺ ማው ሙስሊምስ ኢየሱስን አመልካለሁ ያለ አንድ ሰው ሲኦል እንደሚገባ የሚያስብ ከሆነ የተሳሳተ ቦታ ነው ያለው ማለት ነው። ይሄ እኔ ሲኦል መግባት አልፈልግም ብዬ ነው በእግዚአብሔር ፊት ማልቀስ የጀመርኩት። ከዛ መጽሐፍ ቅዱስ አንስቼ ማንበብ ጀመርኩ። ህይወት ከመጽሐፍ ቅዱስ ላይ ያገኘው ለካ እኔ በስራይ በጣም በሚገርም ሁኔታ ከ30 በላይ ገዳም አሁን ቁጥሩን በትክክል ስለማላቅ ነው ኢትዮጵያ ውስጥ ዙር ያለው የማላቀው የገዳም ስፍራ የለም። እናስተዋውቅ ነበር ገዳሞችን እየዞርን ማለት ነው። የሆነ ቦታ ሲሄድ 7 ትውልድ ይማርልሃል፣ የሆነ ቦታ ሲሄድ 10 ትውልድ ይማርልሃል፣ እኔን ጨምሮ ማለት ነው። የሆነ ስፍራ ሲሄድ እኔ እኮ ባስማርኳቸው ቤተሰቦቼ ከኔ ቀጥሎ ወደ 200 ምናምን ትውልድ ሁላ አስምሬያለሁ እኮ በዞርኩበት ገዳም ሲባዛ ማለት ነው። በትንሹ 30 ሲባዛ በ7 ትውልድ እንኳን ወደ 210 ትውልድ አስምሬያለሁ ማለት ነው። ይሄን ሁላ ዙሬ ይሄን ሁላ ትውልድ አስመርሃል የሚል ኪዳን ሰምቼ ልክ ከገዳሙ ሰውጣ ግን ኃጢያት ይከሰኝ ነበር። አይገርምም? ኃጢያት በሞት መካከል እንደሆንኩኝ እርግጠኛ ነበርኩ። እረፍት አልነበረውም ማለት ነው። የውሸት ኪዳናት ስለሆኑ እነዚህ ኪዳናት አታርፍም። በክርስቶስ ኢየሱስ ስትሆን ግን በጣም የሚገርመው እኮ ነው የምትቀበለው ቅዱሱ መንፈስ ልጅ መሆንን ይነግራል። ምን እንደሚል ታውቃለህ? ሮሜ መጽሐፍ ምዕራፍ 8 ላይ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ይላልና አንተ ልጄ ነህ ይላል። አንተ ኩነኔ የለብህም፣ ከፍርድ በታች አይደለህም። አንተ ህይወት አለ የምትቀበለው። እኔ ሙት አይደለሁም። ክርስቶስ ኢየሱስ ሙታንን አላችሁ ቀብሬ አባቴን ቀብሬ ልምጣ ሲል የሚቀበረውም ሰውዬ ሙታን ተብሏል። አያችሁ፣ በክርስቶስ ኢየሱስ ስታምኑ ሙታን አይደላችሁ፣ መንፈሳችሁ ይቀሰቀሳል። ከቅዱሱ መንፈስ ጋር ኮኔክት ያደርጋል። ኔትወርክ ይዘረጋል። ወደ ሰማይ ያየ ወደ ጎን ያለ ኮኔክሽን ይቋረጣል። ወደ ማርያም ያለ ኮኔክሽን ይቋረጣል። ወደ ጊዮርጊስ ያለ ኮኔክሽን ይቋረጥና ኮኔክሽን ወደ ላይ ይሆናል። ከዛ ቅዱሱ መንፈስ ለመንፈስ ልጄ ይላል፣ ልጅ ነህ አንተ ይላል፣ ወራሽ ነህ ይላል፣ የዘላለም ህይወት አለ ይላል። እርግጠኛ ሆነ ትናገራለህ። ልዩነቱ ይሄ ነው። ከገዳም እነዛን ሁሉ ኪዳናት ሰምተህ እርግጠኛ ሳትሆን ትወጣና በክርስቶስ ኢየሱስ ስትሆን ግን ታርፋለህ። ይሄ ነው ልዩነቱ። የኔም ጥያቄ ይሄ ነበር። አለቀ። የኔም ጥያቄ ይሄ ነበር። ሃይማኖት ያላችሁ ሰዎች፣ ህይወት እንዳላችሁ እርግጠኛ ያልሆናችሁ ሰዎች ቆም ብላችሁ አስቡ። ነገ እናንተ ላይ ሆን ይችላል። ነገ የሚመጣውን አናውቅም። ክርስቶስ ሊመጣ ይችላል እና ልትባል ይችላል። ልትጠራ ትችላለህ። አናውቀውም ነገን። ዛሬ ግን እድል አለህ። ዛሬ እድል አለ። በክርስቶስ ኢየሱስ በማረፍ የዘላለም ህይወት ልታገኝ ትችላለህ። ካልሆነ ዓለም እያሳሳቀች ወደ ሲኦል እየወሰደች ነው ያለችው። ሃይማኖት በሚመስል ማህበር ውስጥ ሰብስባክ ዓለም ወደ ሲኦል እየነዳች ነው ያለችው። ልታስተውሉ ይገባል። ተባረኩ።
ወደ ርዕሳችን እንመለስ። ማዕዶት አቤት አቤት፣ ጤና ይስጥልኝ። እንዴት አመሻችሁ? እንኳን ደህና መጣ። አመሰግናለሁ። ከየት ቤተ እምነት? ኦርቶዶክስ ተዋሕዶ። እሺ፣ በርዕሱ ላይ እንቆያለን። ዳጊ ያለክ ከሌለ ለዕብራዊት ነው የምንሰጣው። ረጅም ሰዓት ቁጭ ብለዋል። ለርስኪ ሙሩኬ ያው ዲያቆን ስለሆንክ ሙሉን አንብበው እስኪ። ዘታቅፍዮ ለሕፃንኪ ብለህ ሙሉን 5ቱን ቤት በለው እስኪ። ለምንድን ነው የምለው? በቃ አንተ መጽሐፍ ቅዱሳዊ ከሆነ መጽሐፍ ቅዱሳዊ መሆን አይ ሙሉ ያለው ታሪኩ እዛ ስለሆነ 5ቱን ቤት ትልልኝና ከዛ በኋላ ፍቹን ካልን በኋላ ወደ ታሪኩ እንገባለን ማለት ነው። ሙሉን በለው። ሳይሰጥ ነው ብሩኬ። አይ በቃ ችግር የለውም። እርሶ የሚያውቁት ከሆነ እኛ ስለማናቅ እርሶ ይፍቱት። ማታውቁትን ስለማይል ፍቻ አይደለም ታይቆን ሙሉ 5ቱንም ቆያ እንደማመጥ 5ቱን ቤቶች በሏቸውና መደማመጥ ጥሩ ነው አይደል? እንደማመጥ። እሺ ተባረክ። ቴንክ ዩ። እሺ የቤተክርስቲያኒቱ አገልጋይ ነህ ዲያቆን ወይስ ቄስ? በድንገት የሰንበት ተማሪ። እሺ 5ቱንም አንተ በደንብ አስረዳንና ዋናው እሱ መጽሐፍ ቅዱሳዊ መሆኑን ከዛ ታሳየናለህ ማለት ነው። እና እንደዛ የሆነ 5ቱንም የመስማት ግዴታ የለብንም። በቃ ነይ ይላሉ። እሱ መጽሐፍ ቅዱሳዊ መሆኑን ብቻ ነው መጽሐፍ ቅዱሳዊ መሆኑን ከዛ ያስረዳን። እሺ መጽሐፍ ቅዱሳዊ ነው። አይ ድምጽ ላሰማው ነው። ወንድሜ ትቀጥላለህ። ድምጽ ላሰማላችሁ እንዳይዘጋ ብዬ ነው። ቴንክ ዩ። ተባረኩ። ጸጋ ይብዛላችሁ። ቀጥሉ። እሺ እሺ ቀለሜ አለ። ቀለሜ ይበለው እስኪ ሙሉን ይበለውና ማዕዶት አሁን ተቀንጭቆ ስለሆነ ነው። እኔ ነኝ ያስወጣሁት። ሰው አፉን ሳይሰበስብ እግዚአብሔርን ቃል ሌላ ሰው ይገባ። በኢየሱስ እና እያወራ ነበር። አይ ቲንክ እየተወያያችሁ ነበር። ኤርሚያው ተው ብሎክ ላደረገ ነው። እኔ ራሴ አንተ ነው። አይ እንደው ምን ከተተው በእለታችሁ ሆነ ቀለሜ ይበል። እሺ ኤርሚያስ እንዴት ነው እባክህ? ደህና ነኝ። እንዴት ነህ? አለን ሰላም ነህ? ደህና ነኝ እግዚአብሔር ይመስገን። አለን። ለምን አስወጣችሁ? ሰውየውን እየተናገረ ነበር፣ ጥሩ እየሄደ ነበር። ለምን አስወጣችሁ? ይባልግ ነው። ምን አረገ? ያው በሰመነ የጠራ ምን አረገ? የኔ ስም ነው አይደለም? ያው ሚዲያ ላይ የሚታወቅበት ስም ነው። ምን እናንተ ተጠራሩበት ከፈለጋችሁ፣ ግን የኔ ስም አይደለም። የኔ ስምማ ኤርሚያስ ስትለኝ ነው አቤት ያልኩ። ኤርሚያስም ነው እሱም ያኛውም ስም ነው። ኤኒዌይስ ግን ያው ማስወጣት አልነበረባችሁም። አንድ ሰው ይሄ እኮ ነው ችግራችሁ። ከባለቤቱ ልወቅ ብላችሁ የምትሉት ይሄ የቡዳነት መንፈስ ይጠናወታችኋል ኦርቶዶክሳውያን። እኔ እኮ አይደለሁም ብዬ ስልህ ነው ትለኛለህ። ዳር ያዝ ጎ